ሌላስ አራት ኮኮር ለዚህ ሰራተኞች በስቶሪ ያችን እንደዚህ አይነት ቦታ ላይ መድረስ አይደለም ከኔ ቃል አይገኝም። ማናቸው ምናከም መጥተው እግሬ ላይ ወድቃሉ። ይቅርታ ይጠይቁኛል። ለምን ስላልበደልኳት። ስሙ እግሬ ላይ ነገ መጥተው ይወድቃሉ አለች። ራሷ ወደቀች። አውዝ ቢላ ምን ሸይጣን የመርሳ በሽታ አለባት እንዴ ጋይስ? እስቲ ማግኒዚየም ካልሲየም ፌዴሬሽን ምናምን ቫይታሚን ኤ እስከ ዜድ ዋጪ ቢ እስቲ ቀይ ስር ቢ እስቲ ቢ እስቲ ብሎቤሪ ቢ እንዳለ ያወራችሁ ነገር እኔም እንድረሳ ፈልጋ በቃ አላየሽም አልሰማሽም መተው እግሬ ላይ ይወድቃሉ እነሱም ነገር ምክንያቱም ስላልበደልኳቸው ትላለች። አሁን ግን በቃ አይናችን አላይም ብላ ለዋ ላይ በር ዘግታ ራሴን አጠፋለሁ ብላ በቃ ተውላት። እሺ ስትል ይወት እንትን ነው እኮ ኮስተር ብላ ነው እኮ የምትለው ጋይስ፣ ኮስተር ብላ የእውነት ኧረ ኮስተር አውዝ ብላ ምን ሸይጣን ወራደለው ምን አላመጣ ከዳማ አላመጣ እንደዚህ አይነት ቦታ ላይ መድረስ አይደለም ከኔ ቃል አይገኝም። ማናቸው ምናከም መጥተው እግሬ ላይ ወድቃሉ። ይቅርታ ይጠይቁኛል። ለምን ስላልበደልኳቸው ሱሴ ስላልሆንኩ ከኔ ጋር ምንም ማስረጃ ሊያገኙ ስላልቻሉ እነሱ ናቸው የሚዋረዱት። ስለዚህ ለዛ ነው እንጂ ይሄ እኔ ላይ መረጃ ማግኘት ስላልቻሉ እነሱ ነው የሚዋረዷት። እነሱ ነው የሚዋረዱት። የመሲ እንደዚህ መሰደብ ውሽ ተዋረድሽ ማለት ደስ ብሏን ነበር እንጂ የምታርገውና አንቺ ያለሽኝ ደግሞ ትለኛለች እንደገና። ተቆይ እዚህ ላይ ነው የትኛው ሪከርድ ላይ ነው ተሳስቼ የሆነ ሪከርድ እንዳላሰማችሁ እግርሽ ላይ ራሱ ቢወድቁ እነሱ ጋር እንዳትገኝ ሳሪ እኔ ደግሞ ስፈትል እግርሽ ላይ ቢወድቁም እንዳይገኙ ይቅሩብሽ አልኳት። ይቅሩብ እንዴ ምን ማተው ቤቱን አንቦራጭ ቀው ነው የሚሄዱት። ምን አባታቸው ቀረፍኝ ለራሳቸው ጥቅም እንጂ ምን ካንቺ የሚጎል ነገር አለ? ከነሱ እንጂ ምን አለኝ? እኔ ምግብ ቤት የሚበላ ሞልቷል። እህታቸው ቀራቸው፣ ዝምድና ቀራች። አያችሁ ምግብ ቤት የመጣው የሚበላ ሙሉ ነው የቀረባቸው፣ ዝምድና ቀረባቸው፣ እህትነት ቀረባቸው። ፑ አለች እናቴ ነው ከጸናው በጣም ነው የምወድሽ፣ በጣም ነው የማከብርሽ። ካላንቺ ናፍቆትና ሀሳብ በስተቀር እኔ ለሀገሩ ደህና ነኝ ይባባሉላል። ድብ የሆኑ ሰዎች ናቸው እኮ ጋይስ። ሺት እኔ የሚጠቀም እኔ ከነሱ ቲክቶክ አይደለሁ ፈሎር አይደለሁ ምን አላመጣ ከዳማ አላመጣ ኮሚሽን እየተጠቀም ሰው አላስቀጥር። አያችሁ እኔ ከዳማ አላመጣ፣ ከዳማ ማለት ሰራተኛ ሸቃላ አላመጣ፣ ኮሚሽን እየተቀበልኩ እኔ ሰራተኛ አላስቀጥር እንደነሱ። ጅማ ጅርተቴን ቁበን ሲገባ ብያን ፈጋኔ ያደኬተኒ ኮባ ጉንጉማ መሌ መራኔ ሄይ ከንኮለጴ ነቲ ታቴ አከ ሱሲ ቡና ደፈኒ ደንፊሱ ማሻ ኦፊ አፈኒ ረፊሱ አንሰሰዳ በረና ቀልቢን ኮቲ ግቢ ግምጃለ አባ ምንድን ነው ወይ እሽ አባ ደዛይድ ምን አምትደውልልኝ ሳቀጫ ምን ፈልገን ማን ነው እንደዚህ አይነት ስም እንደዚህ 10 ጊዜ ደወለልኝ? የት ነው ማውቅ እንደዚህ አይነት ስም? ቆይ ማን ነው ጋይስ? መቼ ነው ደወለልኝ? ይሄን ሁላ ሚስኮል ጋይስ Who are you the first of all? እንዴት እንደምቦልከው ጋይስ እንዴት እንደምቦልከው ካም በኋላ እንዳትደውልኝ። Who are you እና ነው የምትደውል? ናይ ሰቀጫ አካስከስታይን አቋረጠኝ ጋይስ። አቦ ተብተብ አድርጉ ግን ቆዩ እሺ። ጋለሪ ይምጣ ግን አንድ ሳቡ ድረስ እንትን እንዳያረጉብ እንዳያስወጣኝ። የቱ ጋር ነው ያቆምኩት? የትኛው ሪከርድ ነው ያቆምኩት? የቱ ጋር ነው ያቆምኩት? ወራደለው ምን አላመጣ ከዳማ አላመጣ ይሄ አይደለም እንዲህ ነው አይደለም። እኔ አንቺ በራስሽ መንገድ አለሽ የራስሽ። እኔ ግን ከኩት ነገር እሷ ናት እየተባለች እኔ እንዲነሳ አልፈልግም። በቃ እነሱ ድራማ ነው እየሰሩብኛል።
ጭራሽ እነሱ ድራማ እየሰሩብኝ ነው ትላለች። ጋይስ የምታወራውን ሁላ ትረሳለች። ድራማ እየሰሩብኝ ነው እነሱ ትላለች። ጋይስ ድራማ እየሰሩብኝ ነው ትላለች። ይወት ከዚህ በኋላ ከማንም ሰው ጋር አቴም ስሜን ምንም ማንሳት ለምን መሰለሽ እነሱ አይደለም የሚያየኝ እግዚአብሔር ስላለ እኔ የምፈራው የፈጠረኝ እግዚአብሔር እንጂ እነሱ ሰርቻ አይደለም። ሰው መስራት እኮ ለሰከንድ ነው። ዞር ብለሽ የምታደርጊው ነገር የሚያይሽ ግን አለ። እኔ እንደነሱ አይደለም። ሁለት ምላስ የለኝም እንጂ ሄደን እኔ እነሱ እንደነሱ ሁለት ምላስ የለኝም። እነሱ ድራማ ነው የሚወዱት ትላለች አይደል? አሁን ግን እንደ ድሮ ፍቅራችን ይሻላል አይደል? እንደ ድሮ ፍቅራችን ይሻላል። ተመለሺ ነይ ነይ ተመለሺ ተይ ተይ ተመለሽ ወይ ኑሮ ተስማማ ቀጥቀጥ ከፈለኩ እንዲህ ነው አይደለሁም። እኔ አንቺ በራስሽ መንገድ አለሽ የራስሽ። እኔ ግን ከእኔ አፍ የሚወጣ ነገር ያ እንዲህ ነው አይደለሁም። እኔ አንቺ በራስሽ መንገድ አለሽ የራስሽ። እኔ ግን ከእኔ አፍ የሚወጣ ነገር አንዳንድ ነገር አውርቼ ሊሆን ይችላል። ግን ለእነሱ ክፋት ብዬ ካወራሁ እንደነሱ አይነት ነቀርሳ አይደለሁም። እንደነሱ አይነት ነቀርሳ አይደለሁም ማለች። ነቀርሳ እንደነሱ ነቀርሳ አይደለሁም። ለበላ ከጀርባሽ ክፋት ብዬ ካወራሁ እንደነሱ አይነት ነቀርሳ አይደለሁም። ሰው የበላ ከጀርባሽ አትወጊው ለራሱ ሄደሽ እንዲህ አስተካክል ብለሽ። ኧረ ይህች ሴትዮ ግን የመርሳት ችግር አለባት። የመርሳት ችግር የለባትም። ስለ ሶል ያወራችኝ ይሄን ሁሉ ያወራችኝን እኮ አላየሽም አልሰማሽም ነው እኮ እዚህ ላይ ራሱ ብታወራኝ እኮ ጸጥ ብዬ ነው እኮ መዛባተሪ እንደዚህ ብለሽኝ አልነበረም እንደ ብዬ ለምን ነው ሙዷን መከነጣት? እኔ በሁለት ምላስ እንደነሱ የምተዳደር አይደለሁም። ምን አይደለሁም፣ አይመጥኑኝም ምናምን በጣም ነው የምወድሽ። በጣም ነው እሷ ከአንቺ ጋር ምንም ነገር በአሁን ታይም ከሌላት እኔን ሰሞን እንደውም አይተሽ እኔ በጣም ነው የወደድኩሽ። በጣም እያየሁ ሳቅ ሁሉ በቃ ባለቤቴ ራሱ በቃ ወደድሽ አደገኛል ማነው ኢስ ያለችው ብለው በቃ ስዋት እኔ በጣም እየወደድኩሽ ስስቅ አለች። ባለቤቴ ራሱ ወደድሻት አለ ይለኛል አለ። በተለይ የኢሱ ቬሎ ስስቅ ነበር አለች። ኢሱ ግን እሷ ጋር ገብቶ አይዞሽ ይላታል። እንደሳቀችበት አያውቅ ብላ እንደሳቀችበት አታውቅ። እንደው ሄለን ሁሉ ወዳት ለታጫወታ ሳቄ እውነቴ ነው የምልሽ። እና የተሰማኝ ነገር የለም። አንቺ ከዚህ በኋላ እግዚአብሔር በሚያውቀው እንኳን ከኔ ጋር እንትን ብሏል። አያችሁ ከእንግዲህ እግዚአብሔር በሚያውቀው ቤተሰብ አግኝቻለሁ ብዬ ነው በቃ ተመስገን የምለው። እንዴ እናቷ ሁላ እልል ብላ ሻማ እንዳበራችሁላት ትነግረኛለች እኮ። በቃ ሰላም ተፈጥሯል። በቃ እንዴት ደግ ሰው ነች ብዬ ነገርኳቸዋለች ለእናቴ ሁላ። አውርቶኝ በስነ ስርዓት እንኳን ሼም ይዘኛል። እንዳታስብ ይሳል እስቲ ዳ እሷላ አልተወደኝም በጣም ነው መስጠላኝ። ይኸው አሁን እንኳን ጠላት አለ እንትን አለች እኮ ቡች በጣም ነው አትወደኝም፣ ትጠላኛለች። ጊፍት ሄጄ ብሰጣት ደግሞ ተሰድበኛለች። ሂጂና ጊፍት ስጫት ስላለ ነው የምትለው። እዚህ ያለሽ እንዲያውም አንድ ሰው አናገርኩት ሄለን አስገደደችኝ ስትል እንደውም ምን አለች እዚህ ጋር የሆነ ሰው እንደውም አነጋገርኩኝ ሂዱና አንበሳ ስጧት ብዬ። ለማን መሰላችሁ? ኔቨር ጊቭ አፕ ማን እንደሆነችም እኮ ነው ያላውቃትም። ኔቨር ጊቭ አፕ ሲባል ለምሳሌ እዚህ ጋር ስሙት እየዞረች ሁላ ጌሞ እንድታሸንፍ እናድርጋት ብላ ዱባይ ላይ አውርታልኛለች እኮ። ስሟት እዚህ ጋር እሷ አልተወደኝም በጣም ነው መስጠት ላይ ይኸው አሁን እንኳን ጠላት አለው እያለች እንዲያውም አንድ ሰው አናገርኩት አንበሳ ስጧት ምናምን። ግን አንዷ ታሪጌ እኔ እሰጣታለሁ ግን ስትለኝ ነው ግዴታ ነው እንድታሸንፍ ማድረግ አለባቸው። እኔ አልሰጣትም አልኳት። አንቺ ግን ስጫት ኔቨርናት ይሰጣታለሁ ታሪጌ በቃ አንድ አንበሳ አዘጋጃለሁ አለች። ወይ ሄሌን እኮ ጥሩ ሰው ናት። ምንም አያችሁ ኔቨር ጊቭ አፕ ሄለን ጥሩ ሰው ናት፣ እንድታሸንፍ እናድርጋት አልኩኝ። የእሷን አንበሳ እንግዲህ ከኔ ጋር የተነጋገረችውን አልነገረቻቸውም። እኔ አልሰጥም ግን ስጧት
ነው የምትለው ያለችው ነው የምትለው። ለምን እሷ እንደምትሰጠኝ አትናገርማ? ለምን ምስጢር ነው ምስጢር ነው። ጃጉራ ያውቅ ምን ያውቅ ምናምን በማናጀሯ ነው የምታደርገው። በቃ ይርጥናል ይገቢው ነው የምትናገረው። በቃ አሁን አንዳንድ በስራ ገብቼ አዘጋጃለሁ አለች። ትናንትና እየነገርኳት ነበር። ስጫት እኔ በጣም ብትሰድበኝ ምን ብትለኝ በጣም በቃ ታሳዝነኛለች። ጥሩ ሰው ናት። አያችሁ፣ ጥሩ ሰው ናት፣ ግልጽ ሰው ናት። እኔ ሄለን ታሳዝነኛለች ብላ ለሙሉ ዱባይ ለካ ሙሉ ዱባይ ሁላ አንዳንድ አንበሳ አዘጋጅቶልኝ ነበር። እዮዳብም ለራስ ድሃ ሆነ ቀረ። እኔንም ድሃ አረከኝ። ልቃሚ ትንሹ ድሃ ትልቁን ድሃ ጠላ ማለት እዚህ ጋር አይደል እንዴ? ቅንቅና ለካ ቅንቅን ነው። ሆድ ላይ እንደዚህ አብጦ እባጭ ሆኖ ይቀርብ። ይሄው ሙሉ ዱባይ ዋናው እየተደረገልኝ ነው። አሁን ነው እኮ መልሼ የምሰማው ጎይስ። ገባች ሙሉ ዱባይ። ከዛ አስገደደችኝ፣ ደፈረችኝ፣ ድንግሌን ወሰደች ሳህር ውስጥ ብላ ትላለች። ይሄ ደግሞ እዩት። ነገ ከ10 አንበሳ በኋላ እናወራለን። ይኸው ማስፈራሪያ የላከችልኝ እዩት። በቴክስት ነው የጻፈችው። ታዲያ ከ10 አንበሳ ከዛ በፊት ማውራት አልፈልግማ፣ አልፈልግም። ደረቅ ወሬ ምን ያደርግልኛል? ይኸው ይሄን አልሰማም እንዴ? ደጋግም በጣም ነው የምወድሽ፣ ተመችተሽኛል። ምን ያደርግልኛል? ያ ከ10 አንበሳ በኋላ ነው የምናወራው። ያ አሁን 8 ነው የሚቀረው። ባይዘው 8 ይቀራል። እንደገና አንቺን ተደግፎ ዮኒ ቢሰድበኝ፣ ጅጂ ብሰድበኝ፣ ቡጂ ብሰድበኝ አንቺን ነው ሂሳብ የመወራረድ። ይሁንት ከማንም እከካም ጋር ነው ምን አጋጋጠኝ? ባካቸው ጽሁፍ ነው የሚጻፈው ሰውነታቸው ላይ። ምን አባታቸው አላቸው እነሱ? አሰደብሽኝ አንቺ ነሽ፣ ካንቺ ነው ሂሳብ የመወራረድ። ለምን በላ መታ ይወስደኝ? ይታያል ጉቺ። አዎ እንትን ስለሆነ ዞሮ ተገልብጦ ስለሚታይ ላይነበብላቸው ይችላል ይመስለኛል። ሳርዬ አይታይም። ደረስችኝ አላልኩ። ኧረ ሄለን የኔ ምንም ዝምድናሽን ፈልግ። አያችሁ የራሷ ሪከርድ ላይ እኔ ዝምድናሽን ፈልጌ ነው ምናምን ትላለች። ሄለን እንዴት ነሽ? ሰላም ነሽ ወይ? መቼም ያንቺ ቀልብ እኮ በፍጹም አይጠገብም። ሄለን እንዴት ነሽ? ሰላም ነሽ ወይ? መቼም ያንቺ ቀልብ እኮ በፍጹም አይጠገብም። በጣም ነው ደስ የምትይኝና 10 አንበሳሽ ሄለንዬ። እንደው ትንሽ እንኳን ትንሽ ለኔ አታስብም? እንኳን 10 አንበሳ 2 አንበሳ ራሱ ያው ቃል ምልሽ እንዳልኩሽ ዝምድናሽን ፈልጌ እንጂ እኔ ለኔ አሁን የምጠየቅበት ሰዓት አይደለም። በዚህ ሰዓት እኔ አንበሳው ልጅ ብለሽ እንኳን የምጠይቅኝ ጊዜ አልነበረም። ግን አንቺ አሁን ብታጭ ይሄን ሁማኔሩና ሸጪው ምን ችግር አለው? ሳሪ ምን ችግር አለው? ሲጀመር አያምርብሽም ሹሩብ። ተሸጦ አንበሳ ቢገዛበት አሁን ያምራል። የተበላሸ ፓስታ መስለሽ መጣሽ። ሽጪው ካጣሽ ምን ያደርጋል? ሲጀመር አላማረብሽ። ፍቹ ዝም ብሎ ጭንቅላትሽን ቆነደደው እኮ የእውነት ሻሻሻሻ መጪው ከጠፋ ምን ይደረጋል? እንዲህ ሃይ ምሽጨው አያምር። ምን ፍችና ጣይ ወደዛ ዶራ ነው የምትመስል። ዶራ አርጅታ የእውነት ታሸንፊ ቢያግዝሽ 2 አንበሳ ከፈለግሽ በዶላር አስገባልሻለሁ፣ ከፈለግሽ በሰው አድርጌ ያልኩሽ እንዳልኩሽ አደርጋለሁ። እኔ አሁን ከባለቤቴ ጋር ከቤተሰብ ጋር ዳንሳ አይደለም እኔ ልንገርሽ የቁጭም ዳንሳ አይደለም እኔ ልንገርሽ የቁጭም ግን
አንቺ የተበላሸ ፓስታ የመሰልሽ ሴትዮ ድሮ አያቴ እርሻ ነበረውና እርሻው ሌባ እንዳይገባ ነው ለምን እንደሆነ አላውቅም። የሆነ ጣሳ ምናምን ያርግና ጃኬት አልብሶ ምናምን እርሻ ውስጥ ሰው የሚመስል ሰው ያቆማልና እሱ ነው የምትመስለኝ። በነገራችን ላይ የእውነት ነጭ ልብስ የለበሰ የእርሻ ውስጥ ሐውልት ነው የምትመስለኝ እሷ ሴትዮ ማለት ነው። የእውነት ደግና ምስኪን ይሄ ዓለም እንዳልገባው ስትሆኝ እውነት ሁሉ ሰው እዚህ ሚዲያ ላይ ያለ ሰው ጀዝባ ነው የሚመስልሽ? ቢያንስ ያንቺን የመጨረሻ ክፉ ከድሮ ጀምረሽ የወንድ ዕቃ ላይ ኮዳ አንጠልጣይ፣ ጀሪካን አንጠልጣይ፣ የሴት ሙሙ በካዲስኮ ማስቲሽ ስትደፍኒ እንደነበረ የሚያሳየው በምን እንደሆነ ታውቂያለሽ? እኛስ ሚዲያ ላይ ስላለን ሪከርድ ነገሮች እሺ ብናረግም ራሱ ያው ሚዲያ ላይ ስለምንውል ወደዛ አካባቢ አንቺ ሚዲያ ካልገባሽ እኔ ችግር የለውም። ጃጉረን ሪኮርድ ስታረጊው ያኔ ነው ትፊባት ያለ። ለምን መሰለሽ? ኖሞር ላይሆን 16 ላይሆን እንደዚህ አጣፍቼ ነው የተቀበልኩት። እንደዚህ አጣፍቼ ገና ደግሞ 16 ይቀረኛል እየነገርኩ ነው። ይሁን አንድ ሰው አልቀሰሽ አንተነ ዘመዷ ብለሽ ችግር የለውም የፈለገ ነገር ብለሽ ራስሽ ወደ እናንተ አጀንዳ ጠርተሽ እሱን ገና ሰላም ነኝ ሳሪ ብሎ ሰላም ካለሽ ጊዜ ጀምሮ ሪከርድ ማድረግ ምን አይነት የመሰሪነት፣ የቁሻሻነት፣ የሐሲድነት፣ የክፋት፣ የቅንቅናምነት፣ የቅንዝራምነት ምልክት እንዳለብሽ ነው የሚያሳይ። የብልግናሽ የውሸታምነትሽ ምልክት። አንድ ደግሞ ሌላ ልንገርሽ፣ ፊራን ገስት ላይ እየገባ ራስሽ ታወርጂውና ማን ያወረደው ደሞት ያለሽ ገብቶሻል? ማን ያወረደው ተዋረድሽ ብለውን የተፉብሽ ሰዎች የእውነት የዓለማችን ደደቧ ባለሀብት ተብለሻል። በነገራችን ላይ መሀይቧ፣ ቆረቆንዷ፣ ክፉዋ ባለሀብት አንችልሽ። ክፉዋ የሚዲያ ሰው ሰዎችን ሪከርድ ቢያደርግ ምናምን ብዙ ጊዜ እዛ ቦታ ስለሚሆን ያው ባህሪው ነው ትላል። አልገባኝም። ሚዲያት ያለሽ የሚዲያ ሰዎች የማያረጉትን ሽማግሌ ይቀረጻል እንዴ? እሱ ነው እንዴ ወደ እናንተ የመጣው? ለሄለን ለምን እንደዚህ ሰጣችሁ አታረጉም ብሏችኋል? እናንተ የጠራችሁት ለፊራ ችግር የለም ሰጣታለሁ አላልሽው? ከፊራ ጋር እንኮ እንትን ያለው እምቢ ያልኩት ፊት ለፊት መታ ብየው ነው። ፊት ለፊት መታ ፊት ለፊቱ ላስቀሪላት በዛ አይደለ እንዴ? እሱን ልከሽው ጎን ለጎን ኤምባሲ ለኤምባሲ ስትሄጂ እንደገና ደግሞ ጠበቃ ስትሄጂ ያንን ስሰማ ስነግሯል እንዴ ተናደደውና ርገጫቸው ያለኝ። እሱም በዚህ ጋር የሚዲያው እንዲያስቆምልሽ በውስጥ ደግሞ ስራሽን ልትሰሪ እኔ የደወልሽለት ሰው ዘመድ ሆኖ አገኘሁት። ራይት ያኔ ነው እኮ ርገጫቸው ያለኝ። ቪዲዮውንም ስልክለት ርገጫቸው። ዘሴት ባለጌ ነሽ። ገብቶሻል? የመሰሪነትሽ መሰሪነት ጃጉርን ከዛ በፊት ቀርጸሹ ለኔ ግን እንደዚህ ነገር እንደማይገባሽ ለመናገር ምናልሽ ፊራ ላንቺ $6000 አስገባ ሲል እንዳይከደኝ ሲል ሪከርድ አረኩት። ለመጀመሪያ ጊዜ እንደዚህ ያደረኩና ተንቀጠቀጥኳልሽ። እውነት ጃጉር የሚያናግርሽ እኔ የማናግርሽ እኮ ገና የመጀመሪያ ጊዜ ቁጥሬን አግኝተሽ ደውለሽ ብሎክ ከማድረጌ በፊት ነው። ቀላል ቆሻሻ መሰሪ እባብ ጊንጥ ነሽ። ጊንጥ ባለጌ ነሽ። አንድ ነገር ልንገርሽ፣ እኔ እሩቆኝ ይሄን ሁላ እርምጃ የተራመድሽ ልታስገድሉኝ ሁላ አንቺና ሙኒት ስትወያዩ አሁን ሙኒት ባህሪዋ ደስ አይልም እንደ ሐረር ሰው ነው ስል ጉድሽን አልሰማሽ እሷን ኮል ታስገድልሽ ሰው ላፈልጉልኝ ስትል ነበር ብለሽ ነው የተናገርሽው። ገብቶሻል?
እሱ ሳይጨንቅሽ ደግሞ ለጃጉርም ደገምሽለት እኮ ደገምሽለት። አዎ ልታስገድላት እያፈላለገቻት ነው ብለሽ አስበሽዋል? እኔ ሩቃችሁ ሆኜ ልታስገድሉኝ ከሄዳችሁ አጠገባችሁ ያሉትን ድምፅ አልባ ሰዎች ስንት ሰው ገላችኋል? በዚህ አይነት ገብቶቻል። ሄለን ተናገረች ብላችሁ ልታስገድሉ ከሄዳችሁ ገና ለገና የቤታችሁ ምስጢር ይዞ የሚወጡ የመሰላችሁን ሸቃላ ስንቱን ይሄኔ እዛው ቤታችሁ ውስጥ ጉድጓድ ቆፍራችሁ ቀብራችኋል። ገባችሁ? አንድ ገል ልንገርሽ፣ ግፍሽ ቀኑ ደርሶ ነው እዚህ ሚዲያ ላይ እንደዚህ እንድትዋረጅ ያደርግሽ። ግፉ ስለደረሰ ነው። አንድ ጊዜ መታረቅ ተባለ፣ ታረቀ፣ አለቀ። እኔ ረስቼሽ ነበር እኮ ራስሽ ነው እኮ ካላስገባህም ብለሽ የመጣሽው። ሁለተኛ ደግሞ የደስ ብለሽ ጋለሪ ሙላላት ያልሽው እኮ አንቺ ነሽ። አስበ ንገረኝ ያልሽው እኮ አንቺ ነሽ። አስበው ነግሮሽ በዛብኝ ብለሽ እንደገና ሁለተኛ ጊዜ አይ ከምጣላት ብለሽ እኔ ሳልሰማ እዚሁ ላይ ብለ ሆኜ እኮ እንደገና የሰጠሽው አንቺ ነሽ እኮ። እኔ ኢንሳይደር እንደፈለግሽ ገብቶኛል፣ ጸጥ ያልኩሽ። እሱም አልበቃ ብሎሽ ነው እኮ ለጌም ድርድሩን እሺ አንቺ ካልሽ ብለሽ እሺ እስከዛው አንድ ጫፍስ ንገሪኝ ስም ስትኝ የነበረው ራስሽ እኮ እያሰማሽ ነበር። ራይት አይሽ የቀበጠች ድመት አይጥ የአፍንጫን ምናምን ታሸታለች። እንደዚህ ጉድሽ ይዘርገፍ ሲል ነው። ገብቶሻል? ይዘርገፍ ሲባል ቢያንስ ግፍሽና ምንሽ አይምሮሽን ባይደፍንሽ ኖሮ ቢያንስ ከኔ ጋር ማውራትሽ ብቻ ራሱ ለአንቺ ውርደት እኔነቱ ሳይሆን ከሷ ጋር እያወሩ አይደለም ብለሽ ስታወሪ ስለነበረ ይሄ ብቻ ውሸቱ ለአንቺ ውርደት እንደሆነ እንኳን ቆም ብለሽ ማሰቡን አልፈለግሽም። እኔ ግን 3 ቀን የማሰቢያ ሰዓት ሰጠሁሽ። በድንገት መጥቻ አይደለም ሰርፕራይዝ ያደረኩሽ፣ ልብ ድካም አይደለም ያስያዝኩሽ፣ እየነገርኩሽ ነው እንደዚህ አደርጋለሁ እያልኩሽ። እኔም ወጥቼ እናገራለሁ አልሽ። እኔ ሌላ ምንም ማውራው ነገር እኮ የለኝም። ወይ ምስጥረኛ ሆኜ ወይም ደግሞ ሴረኛ ሆኜ እንኳን አይደል። ስለናንተ ምንም ጓዳና መኝታ ክፍል ምናምን የሚባል አይምሮ የለኝም ለናንተ እኮ። በቃ እናንተ እንደዚህ ናችሁ። ላይ ብለ የተናገርኩትን ነው የምደግምልህ እኮ ሌላ ነገር አይደል። ምክንያቱም ሌላ ምንም ነገር የለኝም አይምሮ ውስጥ ስለናንተ። ማን ስለሆናችሁ ነው ሌላ ፓርት አይምሮ ውስጥ የሚኖረው? በቃ የማውቃችሁ በእንደዚህ አይነት መሰሪነት ነው። ውስጥ ያላችሁት ያ ብቻ ናችሁ። የሚገርማችሁ ነገር አንድ ነገር አስታውስኩኝ። ጃጉር አልነበረበትም። የመጀመሪያ ጊዜ አስታረቀ አይደል? እንደምንደዋወል አያውቅ፣ ምን እንደምንናለ አያውቅ፣ እንደምናወራ አያውቅ። ከዛ አሁን ስንጣላ ጃጉር መጨቅጨቅ ሲጀምሩ ስራ ቦታ ሆኜ አንድ አለች ዘመድ አለች ዩኬ ላይ ሄለን ባለፈው በእንትና ምክንያት በጣም ተጨናንቋል፣ እባክሽን ምናምን በእናትሽ የሆነ ነገር ትንሽ ጊዜ ስጪው ለሱ ምናምን አለች። እዛ የምትኖር ዘመዳችን ማለት ነው። በመብረቁ ምክንያት በጣም ተሰምቶት ያደረገው እንትን ያለው ነገር ተሰምቶታል። እንደዚህ እኔ እንዴት ሰው አምኖኝ እንደዚህ አወራው ምናምን ብሎ በጣም ጨንቆታልና ፕሊስ ትንሽ ጊዜ ትንሽ ስጪው እስከሚረጋጋ ስትለኝ ሲጀመር ልጁ የለበትም ነገር ውስጥ ለምን የሚጨናነቅ? ከዛ እየደወሉ እንደሚያጨናንቁ ስለማውቅ በድንገት ቴሌፎን ደወልኩኝና ለጃጉር ስራ ቦታ ሆኜ ከረፍት ሰዓት ሄለ ጃጉር ያ ቡቺን ግሩፕ አስገባት አልኩት። በጣም ደነገጠ። ለምን አለኝ። አስገባት አልኩት። ከዛን ሲያስገባት እሷ መጀመሪያ ላይ ሲደውልላት አላነሳችው። ለካ እሷ ሪከርድ እያመቻቸች ከዛን ስገባ ስሜ ቡቺ ያልኳት እንደዚሁ ያልኳት ጃጉርን እዚህ ጭቅጭቃችሁ ውስጥ እየደወላችሁ እንዳጨቀጭቁት እሱ የለበትም አልኳት። እኔ አልኩኝ ምናምን እኔ አልተስማማውም፣ እየተቆጣው ነው ቆጫት። ባክሽ የሶማሌ ፓርላማ አታርጊ፣ በስነ ስርዓት አውሪ ያልኳት። እንደገና ደግሞ እኔ ምን ላወራ እንደሆነ ቁጭ ብላችሁ አዳምጡ አልኳቸው። ያ ከዛ
እኔንም 10 አንበሳ እንደዚህ ብለው አዳዲስ ነገር እየሰማው ነው አልኩኝ እዛው እነሱ እንደውም ደስ ይበላቸውና 10 አንበሳ እኔ ማንም ደስ የሚለው ቤታ ጠላት አይደለች ከዛ በኋላ ሰማውኝና ትቻቸው ወጣ ብሬክ ያለቀ እሷ አያችሁ ቤታ ጠላት አይደለችም ነው ማንም እኮ ስለ ቤታ አላወራም ቤታ እንድትሰደብ 10 አንበሳ ስባል ይሄው እምቢ ያልኩበት ሪከርድ ነው በሷ ቤት ልጁን እዚሁ ሰዓት ተክሳቱ እያልኳ ስለ ቤታ ታወራለች ሪከርድ ይዛ መምጣቷን ነው በሷ ቤት ገባች ሆነም ቀረም እንኳን ጃጉር አንቺ አታውቂም ከኔ ጋር መደዋወሏል ለዛ አሁን ለተፈጠረው ጸብ ጃጉርን እንዳትጠይቁት ብዬ እኔ ሰዓት የደረሰ ብዬ ሄለን እያለኝ ትቼ ወጣ ለምን ግዴታ መውጣት አለብኝ በጣም ረጅም ሰዓት 30 ደቂቃ በላይ ውጪ ቆሜ ያወራው ነበር ዛሴት እንደዚህ አይነት ጉርጥና ቁሻሻ ሰው ነሽ አንደገል ልንገራችሁ እኔ ማንንም ልጣላም ልታረቅ ስፈልግ ውስጤን ነው ማዳምጠው ያንተን ሴራ እንደዚህ አይጨመደደኝም ባይዘው የፈለገ ነገር እያቀናበራችሁ ጽሁፍ ጽፋችሁ ኢንሳይደር መስላችሁ መታችሁ በውስጥ ብትጽፉ አልሰማችሁ ጋይስ ቪዲዮን እዩ ትለኛለች ቆይ እቺ ልጅ ልቦልካትና አቷና ሂጂ ከዚህ ውጪ ቆሻሽ ምን የምን አባቷ ቪዲዮ ነው የምታወራች አሁን ነገ ወይ ተነጎዲያ የሆነ አጀንዳ በጣም አብራርቼ ነግራችኋለሁ እሺ ከአጀንዳ መውጣት ስለማልፈልግ አሁን ከዚህ አጀንዳ መውጣት አልፈልግም ለምን የሆነ ነገር ሳውራው ነገር ትዝ ስለሚለኝ ነው ግን ነገ ወይ ተነጎዲያ አንድ አጀንዳ በጣም አብራርቼ ነግራችኋለሁ በጣም እሺ ቶፒክ እንትን በዛብኝ በጣም አጀንዳዎች በዙብኝ ያ ምክሬልም ባክ ይሄዳለሁ ከዚህ በኋላ እኔ እዚጋ ስሙ እዚጋ ድምጽ ስሙ እሺ አንድ ድምጽ ምን ትላለች መሰላችሁ ከዚህ በኋላ ከጨቀጨቅሽኝ ህግ ጋር ሄዳለሁ ትላታለች አንዱ አያችሁ እቺ ማን እንደሆነ ታውቃላችሁ እየዞረች ሰዎች እንደዚህ ሪከርድ እያደረገች የምታናግሩ አለን ሁለተኛ ከጠራሽን እያሉ ሚዝቱባት ሰዎች ናቸው እሺ ስሙ እዚጋ ስሙ ይዋት እዚጋ ስሙ ለምን እፈልጋችኋለሁ እያለች የጠረጠረችውን ሁላ በሷ ዙሪያ ያሉትን እየጠራች እዚህ ጋር ሪከርድ ታደርጋቸዋለች ከዛዎች አንዷ ዛቻ ነው የላከችላት ያንን ነው የምታሰማን ስሙ እዚጋ ያግዝሽ 2 አንበሳ ቆይ ድምፁ ጋር አቆሟል ለምን ሰከንድ ስለሆነ ነው ቆይ ስሙ እዚጋ በዶላር አስገባልሻለሁ ከፈለግሽ በሰው አርጌ ያልኩሽ እንዳልኩሽ አደርጋለሁ እኔ አሁን ከባለቤቴ ጋር ከቤተሰብ ጋር በጣም ነው የሚዘል ይሄ እኮ ራሷ ከምታሰማው ከዩቱብ ላይ ነው እኮ የምንሰማው እኮ ጋይስ የኔ እኮ ሪከርድ አይደለም የራሷ ነው እኮ ራሷ ሪከርድ ያደረገችው ነው እኮ ጋይስ ትላንት ወዲያ እኮ ላይቭ የገቡትን ነው እኮ እያሰማው ካቆምኩበት እኮ ቀጥለን የኔ ሪከርድ እኮ አለ የሷ ነው ያ ምክሬልም ባክ ይሄዳለሁ አያችሁ እኔ በህግ ሄዳለሁ እዚህ ጋር ተሰማላችሁ እየደወለች ምጨቀጭቃቸው እናንተ ናችሁ የምትላቸው እሺ ስሙ እዚህ ጋር አያችሁ ያ ስሙ እዚህ ጋር ከዚህ በኋላ እኔ ብጨቀጭቅኝ ህግ ጋር ሄዳለሁ እሺ እሷ እየደወለች ኢንሳይደሮች ምን አለችኝ በራሴ በኩል አገኛቸዋለሁ አለች እኔ ሳሪ ይቅርታ አርጊልኝና ከሰው ጋር ሁላ ባትጣይ ደስ ይለኛል እንትናናት ትለኛለች
ኧረ ሳሪ ከሰው ጋር አትጣይ። እኔ ግን እንደዚህ አይነት የምትያቸውን ስሞች አላውቅም ምናምን ብያታል። እሺ ይሁት እንደውም ቆይ የቱ ጋር ነበረ? እዚህ ጋር ስሙ ለምን እንደሆነ ታውቂያለሽ? እነሱ ራሳቸውን ይጠይቁ። እኔ ምንም ውሸትም የለኝም ማውራም የለም ያሉትም። አሁን አንቺ ከእነሱ የፈለቀ እቺ ሰሊና ራሱ እሷን ብትጠይቃት ብዙ ነገር ልታለት ትችላለች። እሷን ጠይቃት። ማናት ሰሊና የምትያት? እኔ እኮ አንቺ ከአንቺ አፍ ነው እኮ የምሰማት። ብዙ ነገሩን ስለ ሰሊናን ጠይቂያት ትለኛለች። ሰሊና ማናት እላታለሁ። ከዛ ሰሊና ያ ስላት እኮ ልጅቷን እኮ የሆነ ታርጌት ውስጥ ልከታት ነው እኮ ኦሬዲ አያችሁ ሪካርዷን እዚህ ጋር እርግጠኛ ነኝ ወይ ሰሊና ናት ወይ ምናምን የምትላት ናት። እሺ ሪካርድ ሁሉንም ወንዱን ላይ እየጠራች ሪካርድ ታደርጋለች። ዱባይ ላይ ያሉትን ሁላ ሺሻ ቤት ካልኳት ሺሻ ቤት ያገኘቻቸውን ሰዎች ትጠራለች። የሆነ ምግብ ቤት ካልኳት ምግብ ቤት ያገኘቻቸውን ሰዎች አስባስባ ዝም ብላ ደውላ ትጠራቸዋለች። እኛ ህፃንን እንደ 10 የምትጠራን ይላሉ። አሁን አንቺ ከእነሱ የፈለቀ እቺ ሰሊና ራሱ እሷን ብትጠይቃት ብዙ ነገር ልታለት ትችላለች። እሷን ጠይቃት። ማናት ሰሊና የምትያት? እኔ እኮ አንቺ ከአንቺ አፍ ነው እኮ የምሰማት። አያችሁ ጋይስ ቁጥር ልኬልሻለሁ በሱ ቁጥር ደውይላት ትለኛለች። ሰሊና የምትባለውን ስሟት እዚህ ጋር። እኔ አንድ ነገር እንደማላሻችሁ ወቁ። አሁን ይሄንን መረጃ እኔ ለሷ ልሰጣት ነበረ ከነ ቁጥር ከላከችልኝ። እሺ ስሙ እዚህ ጋር። ማን የሰጠሽ ስለኝ ይሄን ቁጥር ምንድነው የምለው? አያችሁ ይሄን ቁጥር ማን የሰጠኝ? እንዴ ሰሊና የምትባየው ነሽ? ሰሊና ሁማኔር ይላል ጋይስ። ሰሊና ሁማኔር ይላል። ሰሊና ሁማኔር ይላል ጋይስ። ሞዴሬተሮች አስገቧትስ። ግን አንቺ ካልሆንሽው በርግዳችሁ አውጧት። እሺ ሰሊና ሁማኔር ነሽ? አሁን የምትጠሪው ነሽ? ይሄ ድምጽሽ የተሰማው ነሽ እህቴ? ሞዴሬተር አስገቧት። ገንዬ አስገቢያት። ያ ሰሊና አቤት ሰሊና አንቺ ነሽ? እሱ የኔ ድምጽ ነው። እናንተ ቆይ ወደ ኋላ ልመልሰው አንድ ጊዜ በእናትሽ። በዚህ ሰዓት እኔ አንበሳው ልጅ ብለሽ እንኳን የምትጠይቂኝ ጊዜ አልነበረም። ግን ነው የሚል ጥያቄ ህዝቡ ቆይ ይሄ ድምጿን ኮምፔር አድርጉት ጋይስ። ቆይ ደቂቅ ሰኮንድ ባክ ይሄዳለሁ። ከዚህ በኋላ ይሄ ድምጽ ያንቺ ነው እህቴ? እኔ አዎ የኔ ነው ሄለን። አያችሁ ከዚህ በኋላ በህግ ሄዳለሁ። ሰሊና ሰላም ነሽ? ደህና ነሽ ሄሊ? እግዚአብሔር ይመስገን ደህና ነኝ። ጥሪያችንን ሰምተሽ ነው ታውቂ ነበረ? ግን አዎ ሰምቻለሁ። ስሜን ስትጠሪ ሰሊና እየተጠራች ነው ብላ ሰሊና እየተጠራች ነው ብላ ለሆነ ሰው ስደውልለት እኔ ደግሞ ትንሽ ልቤና ሞኝ ስለነበረ ብዙ እንትን አላልኩም ነበረና ከዛ በኋላ ዩቲዩብ ላይ እኔን ስጠሪኝ እንትን ስለው እኔን ስጠሪኝ ብቻ ሰማ። ይሄ የራሴ ድምጽ። ቲክቶከር ነሽ እንዴ አንቺ? ቲክቶክ አካውንት አለኝ 2። አንደኛው በሄት ስፒች ምናምን ተዘግቶብኛል። ይሄኛው ደግሞ አዲስ የቆየ ነው፣ ግን አሁን ፎሎ እየቀነሰ መጣ። ወደ 8 ወር ብዙም አክቲቭ አይደለሁም። የአንቺ ፎቶዎች ናቸው እነዚህ? እስኪ ያሳይ። ይሄ ከራስ ያንቺኑ ክሊክ አድርጌ የራሴ ነው። ቆይ ደውላ ምናምን ጠይቃሽ ምናምን ከኔ ጋር ተጠርጥረሽ ታውቂያለሽ? ምናልሽኝ ሄሊ? አንዴ በኔ ተጠርጥረሽ ወይ ተጠይቀሽ ምናምን ታውቂያለሽ? ለነገሩ እዚህ ጋር ቮይስ ያለው ምን ብላሽ? አንዴ ቆይ አቡ ቆይ አትላኩብኝ ጋይስ፣ እየታውኝ አንድ ጊዜ ያ ናይ አሁን አንድ ኢንፎርሜሽን የምሰጠው ሰው ተገኘ። ይቅርታ ስልክ እየገባብኝ ነው። ቆይ አንዴ ላጥፋው፣ እየረበሽኝ ነው። ስገባ መሰለኝ ቤተሰብ ናቸው። ይሄ ቮይስ ያንቺ ከሆነ ለምንድን ነው እንደዚህ አይነት ዛቻ የላክሽው የነበረው ለሱ?
ዛቻ አይደለም የላኩት እኔ ቢኮዝ መጀመሪያ ቀን ታስታውሽኝ ከሆነ እኔ አላውቅም ታስታውሽኝ ከሆነ አላውቅም ይሄ ቲክቶክ እየወረደብኝ ሲመጣ ላይቭ ላይ ግዴታ መግባት ነበረብኝ ያ አክቲቭ ለመሆን ማለት ነው ከዛ አይ ቲንክ ስለሷ ስለ ግለሰቧ ሴትዮ አንቺ እየተናገርሽ ነበርና አስተዋውሳለሁ 8:30 ላይ ነበረ ጧት ቁርስ ሰርቼ ሰው ሸኝቼ ተኝቼ ነበርና እንዳጋጣሚ ያንቺ እንትኖቹ አስገቡኝና ሙይት አድርጌ ነበር የተኛሁት ከዛ በኋላ በተደጋጋሚ ደወለች አልገባኝምና በዛ ሰዓት ደውላ አታውቅም ለኔ ማለት ነው እየተሰደብኩበት ቤት እንዴት እዛ እንትን ትያለሽ አለች ከዛ እኔ አላውቅም ምናምን ሰድባሻለች ምናምን አልኳት እኔ ማለት ነው ከዛ በኋላ ከላይ ወጣውና ሳይ እውነትም ተሰድባለች ደግሜ ደወልኩላትና ትክክል ነሽ አዎ ግን ቢቀርብሽ ይሻላል በቃ አርፈሽ ተቀመጪ ላንቺ ይሄ ቦታ አይደለም ምናምን ብዬ ራሴ ነው እንትን ያልኳት ማለት ነው ገብቶሻል ታዲያ ይሻላል የሚለው ድምጹስ ወይ ልጨርስልሽ ከዛ በኋላ በነበርንበት ቦታ ከቤተሰብ ጋር ተቀምጠን መጣች ስትመጣ ግን ታሪኩን ከመናገርሽ በፊት እህቴ የተላከልኝ ቁጥር እዚህ ጋር አይና ሁለት የመጨረሻ ቁጥርሽን ትነግሪኛለሽ አንቺ ለመሆንሽ ኦኬ የመጨረሻው 800 ማለት ሁለት ቁጥር ስልሽ 1 2 4 ቁጥር ማለት ነው ኦኬ መጨረሻው 00 አለሽ አንድ ጋይስ 100 ኦኬ አንደኛው ደግሞ 800 yes ትክክል ነሽ አንደኛው ደግሞ 86 መጨረሻ ያ ራሷ ናት ጋይስ በጣም ጥሩ በቃ በጣም ነው ማመሰግነው ምትጠይቂኝ እኔ አንድ ጥያቄ ልጠይቅሽ ቆይ አንቺ ለምንድን ነው ሁለተኛ ከስሜን ካነሳሽ ምናምን የሚል ቮይስ የላክሽው ኦኬ እሺ ምንድነው አንደኛው ቤተሰብ ጋር እየደወለች በጣም አስጨነቀቻቸውና ከዛ በቃ የማይጠበቅ ሰው ደወለች እኔ ደፍሬም ማላቀው በህይወት ዘመኔ ማለት ነው ቀና ብዬ ማላየው ከዛ በቃ መጨረሻ ላይ ካቅም በላይ ሲሆንብኝ ወደ ነበረችበት ቦታ ላይ ሄድኩኝ ማለት ነው አናገርኳት ከኔ ምንድነው የምትፈልጊው አልኳት ከኔ ምንድነው የምትፈልጊው እኔ ምንድነው የምትፈልጊው በቃ ማስረጃ ካለሽ ሌጋል አክሽን ወስደሽ ለኔ ጥሪኝ በቃ ዛሴት ያልኳት ማለት ነው እኔ ግን ካገኘሁ ነው ያልኳት ለምን በአንድ ግልጽ ከስሻለውና እንደዚህ አይነት ቁጣው ስለምን ገባችሁ ጸበኛ ነበራችሁ እንዴ የሚገርምሽ ነገር እኔ 15 ቀን ነው 15 አመት ነው ማቃት 15 ቀን በህይወቴ ወይም ወደ ድርጅቷ ነው ሄጄ አላውቅም ግን እሷ የምትለኝ አንቺ ነሽ በቃ አንቺ ጋር ገብቼ ስለነበረ አንቺ ነሽ በቃ ትግራይቱና የሷን ኮል ሼር ስታረገኝ አያችሁ ክሊክ ሳረገው ወደ ኮል ይወስደኛል ማለት ነው አያችሁ እንዲ ክሊክ ሳረገው ወደ ቁጥር ይወስደኛል የሰው ቁጥር እንዳላሳይ እሺ ጋይስ እኔ ከሷ አልጠብቅም በጣም የማከብራት ከቤተሰቦቼ ጋር በጣም ጥብቅ ግንኙነት ያላት በዚህ መንገድ እኔ ጋር ትመጣለች ብዬ በፍጹም እኔ ጠብቄ አላውቅም አክብሪያት ነበረ ስጠራኝ የሚሄደው ስደውልልኝ የማነሳው አክብሪያት ነበረ እኔ ማንንም ዲስሪስፔክት ፓኒክ እንዲያረገኝ ማንንም አልፈቅድለትም ቢኮዝ እኔ ህግ ያለበት ሀገር ነው የምኖረው ገብቶሻል ህግ ያለበት እየኖርኩኝ ግን በሰላም ኑሮ እየኖርኩኝ ነው ያለሁት ሰላም ኑሮ እየኖርኩኝ ማንንም ፓኒክ እንዲያረገኝ እኔ በፍጹም እኔ አልፈቅድም ገብቶሻል ካንድ አይሉ 4 ነው ከዛ መጨረሻ ላይ በቃ ይቅር በይ ንስሐ ገባለሁ አለች ተዘጋ ነገሩ ኤቪደንት አንዷን አግኝቻት አለች ለአንቺ ስታወራ የነበረችውን እግሬ ላይ ወድቃ ይቅርታ ጠየቀችኝ ብላኝ ነበር አንቺን ነው ወይስ ሌላ ሰው ነው ይቅርታ ጠይቀሽ ታውቂያለሽ አንቺ እኔ ይኸውልሽ ሄሉ እኔ በፍጹም እግሯ ላይ ልወድቅ አልችልም ለወደፊቱ ህይወቴ እንዲሰምርልኝ ትዳር ልጅ እንዲሰጠኝ
እናቴ እግር ላይ ሄጄ እወድቃለሁ እንጂ እዛ እግር ላይ እኔ በፍጹም እኔ አልወድቅም። በፍጹም እኔ አልወድቅም እዛ እግር ላይ። እናቴ እግር ላይ ግን ህይወቴ እንዲሰምርልኝ ትዳር እንዲሰጠኝ ልጅ እንዲሰጠኝ እናቴ እግር ላይ ሄጄ ነው የምወድቀው። እዛ እግር ላይ ግን ኔቨር ኤቨር አልወድቅም። ምን አርጊያት የት አውቃታለሁ? እኔ እኮ በጣም ልጅ ነኝ። እኔ እኮ ልጅ ነኝ። ገና የሚጠበቅ ሪስፖንሲቢሊቲ አለብኝ። በልቶ ያልጠገበ ቤተሰብ አለኝ። ኃላፊነት ያለብኝ ሰው ነኝ። በልጅነቴ አንደር ኤጅ ሁኜ ነው የገባሁት። እዚህ ያሳደጉኝ ሰዎች እነሱ ምስክር ይሆናሉ። ለምንድን ነው ይሄን ያህል እኔ የምገፋው? እኔ በቤተሰብ መሀል ቅርቃር ውስጥ ገብቼ ለምንድን ነው ታጠራችሽ ይሄን ያህል እህቴ? አይ ዶንት ኖ። እኔም ለራሴ ጥያቄ ያደረብኝ ይሄን ነው። በቃ እኔን አንቺን በፍጹም ላቅሽ አላቅሽም። ፎሎ አድርጌሽ ፎሎ ያልመለሽልኝ በቅርብ ጊዜ ነው ፎሎ ያየሁት። ከዛ በቀረ ግን አንቺ ጋር ገብቼ የትኛው ቶፒክ ኤክስፕሌን አድርጌ ነው የትኛው ጃጅ ስታደርጊ ለምን ብዬ አላቅም። እኔ ፎሎ ልደረግ አካውንቴ አክቲቭ እንዲሆን ነው የገባሁት። ይሄን ነው ትግራዊት ናት ተብዬ በትግራዊነት እኔ ክሊክ አልደረግም። የምትኖርበት ኮሚኒቲ አበሻ ኮሚኒቲ ነው። ከዛ ሁላ እኔ ለምን ተነሳሁኝ? ለምንድን ነው እኔ ዲፖርት ቀላል ነው እንዴ? እንደዚህ እኔ እኮ በዚህ ሰዓት ኤቪደንስ አለኝ አንቺ ጋር። እኔ እኮ መሄድበት ሊሄድ ይችላለሁ። ከዚህ በኋላ ሪፖርት አድርጌ ልክልሻለሁ። ግን አንቺ ለመሆንሽ ለማረጋገጥ እዚህ ሆነሽ አንዴ ልደውልልሽ። በዋትሳፕ አለሽ? ዋትሳፕ ቁጥሬ 800 መጨረሻ እና ልደውልበት። አሁን ለምን ሰው እኛው ማወቅ አለብን አንቺ መሆንሽ ከብዙ ከሚደቅ ደውይልኝ ፕሊዝ። አንድ ጊዜ እዚሁ ሰው እየሰማ መሆን አለበት። አውራይ አንዴ አድል አድርገው እሷው ከላከችው ላይ ወደ ዋትሳፕ ልውሰድ። ካን ሃቭ ዋተር ፕሊዝ ግሚ። አሁን እየጠራ ነው። አዎ ይሄ ነው ያንቺ ፎቶ አለበት። ቴንክ ዩ ዋው ኦ ማይ ጋድ በስመ አብ። አሁን ማውራት ትችያለሽ እህቴ። ሁለተኛው ቁጥር የሚያንቺ ነው ወይስ የማን? ሁለቱም ቁጥሬ በእኔ ቁጥር አልወጣም። በፎሪነር ቁጥር አይደለም፣ በዚህ ሀገር ነዋሪ ነው። ጎሄድ ምንም ችግር የለውም። በጣም ደስ ብሎኛል። የራስሽ ነው ባለቤትሽ ነው? ባለቤት እሷ ግን ሲላክልኝ ይሄው እሷን ካጣሽ ደግሞ ለባለቤቷ እሷን አገናኝ። ለባለቤቴ ቁጥር በምን አወቀችው? ሁለቱም የባለቤቴ ቁጥር ነው። ባለቤቴ ብዬ ምጠራው እኔ ባለቤቴ ብዬ ምጠራው አብሬው እየኖርኩኝ ላይክ ፕሮቴክት ስለሚያይዝ ማይ ፕሮቴክተር ኦኬ። በዛ ነው ባለቤቴ ብዬ አፌ ሞልቼ የምጠራው እንጂ ሌጋሊ የተጋባው ሴት አይደለሁም። ስቲል ያሳራ ናትና አንድ ጊዜ አንዴ ሚውት አርጊው የኔ እህት። እሺ አንድ ጊዜ ሚውት አርጊ። የቱ ጋር ነበር? አሁን ሳሰማችሁ ነበረ። ይሄውና እዚህ ጋር ስሙ። ሰሊና ብላ ስታወራ ይውት እዚህ ጋር ስሙ። ለምን እንደሆነ ታውቂያለሽ? እነሱ ራሳቸውን ጠይቁ። እኔ ምንም ውሸትም የለኝም ማውራም የለም ያሉትም። አሁን አንቺ ከእነሱ የተለቀ እቺ ሰሊና ራስ እሷን ብትጠይቃት ብዙ ነገር ልታለት ትችላለች። እሷን ጠይቃት። ማነው ሰሊና የምትያት? እኔ እኮ አንቺ ከአንቺ አፍ ነው እኮ የምሰማት። ቁጥር ልክልሻለሁ፣ በሱ ቁጥር ደውዪ። ምንም ችግር የለብሽም። እኔ እና አንቺ እንደሷ እንባባለን፣ ችግር የለም። አያችሁ፣ ቁጥሯን ልክልሻለሁ፣ በዛ ቁጥር ደውዪ። እንዴት ብዬ ነው ማናግራት ስላት ምን እንደምትለኝ ዘዴው እንዴት እንደምትነግረኝ ስሟት። እኔ ከልቤ ነው የምነግርሽ። ማነው የሰጠሽ ትለኝ ይሄን ቁጥር ምንድን ነው የምለው? አሽም ነገረኝ። ስናከን ነገረኝ። አንቺ ደሳንም አልነገርሽኝም። ወደ ሰው ታውቃለች ኢንፎርሜሽን ብለውኛል። የምታውቂው ነገር አለ ወይ ስለ ሳራ ስለ ሙኒት? ናልሻት ነገርሽ ትችላለች ብዬ አስባለሁ። ከዛ አያችሁ፣ ስለነ ሙኒ ስለነ ሳራ ያችኛዋ ማለት ነው ባለ ገዛችሁ ስለነ መሲ ስለነ ቡቺ ኢንፎርሜሽን የምታውቂ ከሆነ ንገሪኝ በያት። ቁጥርሽን ሰው ነው የሰጠኝ በያት። ምን ብዬ ነው የምደውልላት? እዚህ ጋር ልናገር። ይቅርታ መቤት ሄልዬ እኔ በህይወቴ እንደዚህ ኪዳነ ምህረት ሀቅ ስለምታወጣ ቅዱስ ራኤል የትም አይሄድም አውቀዋለሁ። እዚህ ጋር ኢሞሽናል መሆን አልችልም፣ አልፈልግም።
ገብቶሻል? ማን ያልሻት ሙኒት፣ መሲ፣ ብርቱካን፣ ሳራ፣ ዳጣ እነዚህ ኮሚኒቲ በህይወት ያላቃቸው ጠይቂያቸው። እኔ አላቃቸው በነፍስ እኔ ጓደኛ የለኝም ዱባይ ላይ እጁን ያወጣ የኔ ጓደኛ ከሆነ እኔ ከስራዬ ወደ ቤቴ እኔ ከማንም ጋር ከአክስቴ ጋር ብቻ ነው የምገናኘው። ከአክስቴ ጋር ብቻ ነው የምገናኘው ዱባይ ላይ ከማንም ጋር አልገናኝም። ከማንም ጋር የምኖረው የቦይፍሬንድ ቤት ነው መኖሪያ ምኖረው። አቡሄል ቤት አለኝ የምኖረው ጁሜራ ነው። ይሄ የታወቀ ነው። ገብቶሻል? ከእሱ ሳይኖር ሲቀር ነው አክስቴን ማገኛት የአክስቴ ጓደኛ ማገኛት። ከዛ በቀረ እነዚህ ኮሚኒቲ ምንድነው እነዚህ ቲክቶክ ኮሚኒቲ ብዬ ልጥራቸው። ሶሪ እኔ እንደዚህ አድርጌ አራሩ ነው እንደዚህ አይነት ቃላት መጥፎ ከሆነ አላቃቸውም። ብጠይቂያቸውም እግዚአብሔርን ስልኬ ሁሉ የላቸውም። እኔ ቢ ፔሸንት ብዬ ታግሼ ቤተሰብ መሀል እየገባ ጣልቃ እየገባ አንዳንዴ ቤተሰቦች ሲናገሩሽ ሪስፔክት ማድረግ አለብሽ። ይህም ቀን ኤቭሪዴይ አናዘር ሂስትሪ ፓኒክ ተደረግኩኝ። እኔ ሱፐርማርኬት ሂጄ አይደለም ሰላሜን የማገኘው ቤቴ ውስጥ ነው። እኔ በጣም ማከብራት ሴት ነበረች። በዚህ ደረጃ አሁን ለእናንተ ሀገር ደግሞ ልክ አይደለም። አልጠራትም። እኔ ህጉን ሌላ ጉድ ውስጥ እንዳልከትሽ ጠበቃዬም ታች እየሰማ ነው ያለው። እኔ ችግር የለውም ጠበቃም ስላለኝ። ኤኒዌይስ ምንድን ነው እኔ በጣም የማከብራት ሴት 15 ዓመት አውቃታለሁ። 15 ቀን አግኝቻ ያገኘኋት ቀን ማለት ነው። አንዴ ለሆነ ጉዳይ ነው ከቦይፍሬንዴ ጋር ሄጄ ቁልፍ ለመቀበል የሆነ ነገር ቼክ ለማድረግ ሄድን። በመኪና ቼክ ለመደረግ መኪና የሚሸጥ ነበረ። እሱን ለኔ ሊገዛልኝ ሂዶ ቁልፍ ኤርሚ ሰጥቶኝ የለም አሁን ኤርሚ እሱን ሰጥቶኝ ቼክ ለማደረግ ከዛ ገራጅ ቼክ ለማድረግ ስንሄድ ቁልፍ የለም አልተሰጠም። በቃ ዛሴት በዛን ጊዜ ቁሜ በስነ ስርዓት ያወራኋት ማለት ነው። ግን በዚህ ወር ውስጥ ማለት ነው 4 ችግር አመጣችብኝ። without any reason, without any evidence ፓኒክ ተደረግኩኝ። ልብ ኬዝ አለብኝ። ገባሽ? ዶክተር በዚህ ሁኔታ ላይ ያለው እኔ ሪዛልት አለኝ። ተይኝ ብዬ ለመንኳት። ይቅር በይኝ ንስሐ እገባለሁ አለች። ከዚህ በኋላ ስሜን ከጠራሽኝ አልኳት። እኔ ለግለሰቧ ከዚህ በኋላ ስሜን ከጠራሽኝ እኔ ወደምሄድበት እሄዳለሁ። እዛ ሁኚ ነው ምደውልልሽ ነው ያልኳት። ገብቶሻል? አይ አንቺም ቢሆን እንትን ኤቪደንስ ካገኝሽ እዛ ሆነሽ አስጠሪኝ አልኳት። አይ ኖ አይ ካን ዱ ዛት። እኔ እዚህ አምጥቼ ነው ማሳይ። ኖ እኔ አላደርገውም። ደግመሽ እንዳትደውይልኝ በቃ ብዬ ጨረስኩኝ። ሄለን ሰሊና ብላ እየጠራቻት ነው። ሄለን ድንድ እያለቻት ነው። እንዴ ሰው ያን ያህል እንዴት ርቀት ይሄዳል? በቤቷ እኔ የልብ ኬስ ካለብሽ ፕሊስ ረጋ በይ እሺ እህቴ። ኢትስ ኦኬ እኔ ትሪትመንት ኢትስ ኦኬ አም ኦኬ። አሁን ግን እኔ ከዚህ በኋላ የራሴ እርምጃ አለ። ማንም ያስቆመኝ ሴት አይደለሁም። እግዚአብሔር ይስጥልኝ ይህን ፎቶም ያሳየሽኝ ስልክ ቁጥሬንም ድምፅ ካለ ደግሞ ለእኔ በጣም ስለሚረዳኝ ቢኮዝ ያሰማዎች ድምፅ አለ። ሁለቱን ቁጥር ከኮንታክት ላይ ሼር ያደረገችውን ክሊክ ሳደረገው ወደ ቁጥርሽ ነው የሚወስደኝ። እሺ በጣም ነው ማመሰግነው። እኔ አንድ ነገር ጥርት አድርጌ ልለፍ። ሙኒትዬ አንበሳ እኔና አንቺ አንተዋወቅም። ይኸው የሙኒትን ምስጢር ጠይቂ ተብለሽ የተናክሽው ሙኒት መጣለች። አው እኔ ሙኒት የምትባላት እኔ ማቃት በአካል አላቃት በድምፅ እንኳን በዚህ ቲክቶክ ላይ ምናምን ስክሮል ታረጊ። ከዛ በቀረ ሙኒት እኔ ይኸው እዚህ ጋር ስሚ፣ ለሰሊና ብዬ ያስቀመጥኩትን ሪከርድ አሁን ስለመጣች ነው ያሰማሁት እንጂ ለእሷ ብቻ ልሰጣት በአንበሳ ልታደርግ ነው። በነገራችን ላይ 2 አንበሳ እንደሚያስከፍል ልንገርሽ እህቴ። ኤኒታይም ኖ ፕሮብሌም ኤኒታይም። አዲክሩስ የኔ ሰዎች ኪዳነ ምህረት ትወደኛለች። ቅድስ እናርግላታል። ለእሷ 2 እናርግላት። ለምን ቲክቶኳ ምንትን ነው ትንሽ ልጅ ናት። ችግር የለም
ለምን እንደሆነ ታውቂያለሽ? እነሱ ራሳቸው ይጠይቁ። እኔ ምንም ውሸትም የለኝም ማውራም የለም ያለትም። አሁን አንቺ ከእነሱ የፈለቀ እች ሰሌና ራሱ እሷን ብትጠይቃት ብዙ ነገር ልታልቅ ትችላለች። እሷን ጠይቃት። ማና ሰሌና የምትያት? እኔ እኮ አንቺ ከአንቺ አፍ ነው እኮ የምሰማት። አያችሁ ቁጥሯን ልኬልሻለሁ። አንቺ ችግር የለብሽም ማናገራ። ከዛ ምን ብዬ ነው ማናገራ ስላት ስሟት። እዚህ ጋር ሲስተሙንም እሷ ነች እኮ የምትነግረኝ። ስሟት ባባለው ችግር የለም። ምን ከልቤ ነው የምነግርሽ። ማን የሰጠሽ ብለኝ ይሄን ቁጥር ምንድን ነው የምለው? አሸው ነገረኝ። እነሱና ከናገር ያንቺ ለሳን ማነደስኝ ወደ ሰው ታውቃለች ኢንፎርሜሽን ብለውኛል። የምታውቂው ነገር አለ ወይ ስለ ሳራ ስለ ሙኒት? ካልሻት ነገርሽ ችክ ትችላለች ብዬ አስባለሁ። ከዛ ውጭ ግን እኔ ስለነሱ እና ይቀጥላል እንደዚሁ ማለት ነው እንዳለ ኦኬ ስለነ ሙኒት ስለነ ምናምን እንደገና እሷንም ጠይቂያት ከሌላ ተጨማሪ ሰው ከዱባይ እና ቁጥሯን በጀመረችው ለምን አጨርስም? ዋዮ አድሚ ፎር ሚ ዋይ ፎዋት እኔ እኮ አረብ ሀገር ነው ያለሁት። እሺ ማንም አይተናነስም። ሄሊ እኔ በቂ ነገር አለኝ። እግዚአብሔር የተመሰገነ ሙሉ ጤነኛ ነኝ፣ ሙሉ ህሊና አለኝ፣ ሙሉ ቆንጆ ጎልደን ተች የሆነ ልብ አለኝ። ገብቶሻል? በዚህ መንገድ ግን እኔ ጋር እንደዚህ አይነት ሴራ ይሰራብኛል ብዬ በህይወቴ ከእንደዚህ አይነት ሰው እኔ አልጠብቅም። ቢኮዝ ቤተሰቦቼ ተረብሸዋል እዚህ ያሉት። ቢኮዝ በመሀል ባታይ አንቺ ትብሽ አንቺ ልጅ ነሽ እየተባልኩኝ እንደዚህ አይነት ስልክ ቁጥር ፎቶዬን በመስጠት ደረጃ እንደገና ደግሞ ሂደሽ እሚ ጠይቂያትና ሰው ሰጠኝ ነው። እሚ ማለት የኔ ስልክ ቁጥር መስጠት። እኔ እነ ሙኒትን እነ መሲ ብርጅስቶን በህይወቴ አላቃቸውም፣ በቁመና አያውቁኝም። አሁን ምናልባት እዚህ ቲክቶክ ላይ ገብቶ ሊያዩኝ ይችላሉ። አላቃቸውም። ሁለት አንቺንም አላቅሽም፣ በስልክ አላቅሽ፣ በምናምን አላቅሽ። እኔ ቲክቶክ አክቲቭ ስላልነበረ መጥቻለሁ። አንድ ብቻ አይደለም። ታስታውሺ ከሆነ ሄለን አገልግል የኡራኤል አመቱ ቀን ለ90 ሰው አብይልኝ ብዬ አንቺ ቤት ገብቼ አካውንቷን ተቀብዬ ሄለን አገልግል ነው የምትያት? ሄለን አገልግል ገብቼ በዛ ሰበብ ገብቼ ነበረ ለኡራኤል ለ90 ሰው አብይልኝ ብዬ ማለት ነው የአመቱ ቀን ገብተሻል። በዛ በቀረ ግን ከአንቺ ጋር ማውራ የለም። ለምንድን ነው እኔ አንድ ትግራዊቲ ከዚህ ኮሚኒቲ እኔ ተመልምዬ እኔ ብቻ ጃጅ የምደረገው? ፈዋት ሌሲ አይ ሉክ አፍተር ሄር ዛሴት እንዴ ሰው እኮ የመጨረሻ ሄሉ ይኸውልሽ ምንድን ነው የሚባለው መሰለሽ? ጨዋነት በጣም ከባድ ነው። ብልግና ግን ሰከንድ አይፈጅብኝም። እኔ ግን አንደረጅ ሁኜ ነው የገባሁት እዚህ። እኔ አንድ ሰው እንዳይደውልልኝ እዚህ ጋር አንደረጅ ሁኜ ነው የገባሁት። ሌላ እንዳትሳፋች ወደ እንትን እንዳትገቢ እሺ። እሱ ችግር የለውም። እኔ አንደረጅ ሁኜ ነው የገባሁት። እንቅቅ ያውቀዋለሁ። ገብቶሻል? ስለዚህ ካፌ ምንም ወለምታ የሚያጋጥመኝ ሴት አይደለሁም። ለምን በዚህ እኔ የዱባይ በህግ ቅጥቅጥ ነኝ። እኔ በደንብ አጥንቅቅ ያውቃለሁ። ስለዚህ እኔ ምንም ያሳስበኝ ነገር የለም። የሚገርምሽ ነገር ዛሬ ቆንጆ እንቅልፍ ተኛለሁ። እግዚአብሔር የተመሰገነ ይሁን። ይህንን ቮይስ እና የቁጥር ከሷ እንደተላከ የሚያሳይ ስክሪንሻት አድርጌ ከነ ቁጥርሽ ልክልሻለሁ። እሺ? እና ፎቶሽን ልክልሻለሁ። ማለት ፎቶ ምልሽ ስክሪንሾት ለመላኩ ለማሳየት በዋትስአፕ ልክልሻለሁ። በጣም አመሰግናለሁ። ግን ቅድሚያው በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም እግዚአብሔር ያክብርልኝ። እሺ አንበሳችንን ይዘሽ እንዳትሄጂብ ያው እዚህ ጋር አክቲቭ ስላልሆንኩኝ ፕሮሚስ ነው። ምንም ችግር የለውም። ዱባዮች አለ እኮ አልሰጠንም እኮ። ለማንኛውም መታለች። ቴንኪው። ከዚህ የበለጠ የዱባይ ህግ ስለሚያግዳችሁ እንድትሳሳችና ገደል እንድትገቢ አልኩኝ። እሺ ችግር የለውም። እኔ ዝም ቤታችን ያለው እየሰማችሁ
ቮይስ እና ከነ ቁጥር ከነ ምናምን ልካለሁ። ከዛም በምትተሳሰቡ መንገድ ትተሳሰባላችሁ። ያ ኦልራይት ቴንክ ዩ ሄልዬ ማሪ እግዚአብሔር ያክብርልኝ። አመሰግናለሁ። ቴንክ ዩ እህታችን እንኳን መጣሽ። እሺ ያ እያንዳንዱ የምናወራው ነገር ምንም ውሸት እንደሌለው አያችሁ። እኔ እኮ በውስጥ አናግሬ ነበር ያልኩት፣ ግን የሆነ በወሬው ዝም ብዬ ክሊክ አደርጋለሁ። እጄን እየበላላኝ የእውነት እጄን እየበላላኝ ሙኒት ላይ የሙኒት ኢንፎርሜሽን አለ። እሷ በስነ ስርዓት እገልሻለሁ ብላኛለች። እገልሻለሁ አይደለም ገዳይ ይፈልጉልኝ ያለች። ከዛን ለጃጉር ነገርኩት። ጃጉርም ሲጠይቃት ያ ልትገላት እኮ ቆይታለች ፕላን ካደረገች አለች። ዛ ሴት ሙኒት ምትገይኝ በአሜሪካ ሽጉጥ ነው በምንድን ያ ዛ ሴት እና እህቴን አሰምቻለሁ። ቁጥርሽና ምናምን ሲጀምር የእሷ አነስ ያለ ነው፣ ግን ኦልሬዲ በጣም መብት አላት። ለምን ልጅቷን ባልዋለችበት 10 ስደውልላት 10 ምን ስትል ለኔ ቁጥር እንዴት አድርጋ ለሰው ስለ ሙኒት እንደምጠይቃት ስለ መሲ እንደምጠይቃት ስለ ሳራ እንደምጠይቃት ራሷ ፕላኑላ ታወጣልኛለች። ማን ነው ቁጥሬን የሰጠው ብላት ማን ልበል? ዝም ብለሽ ሰው ሰጠኝ አትይም አንቺ ችግር አለብሽ ወይ ኢንሳይደር አለች እኮ። ኢንሳይደሮችን አትናገሪም እንደዛው አትናገሪም አለች። ልጅቷን ይሄን ያህል በአለም ደረጃ ማስፈላለግ ለእሷ ዱባይ ያላችሁት እንዳለ ሆቴሉን ተከፋፈሉት። ካሳ ሙኒት ካላልሽ ካሳ ካልሽ አንቺ እዛው ትካሻልሽ። እዛ ሴት ያ ሙኒ ዝም ብላ ትግባ። ኦኬ ዝም ብላ ትግባ፣ ግን ኢንፎርሜሽን እንትን አላት። ኦኬ አንዳንድ ጻፊ ሙኒት ከዛን አስገቧት ሞዴሬተሮች። አንዳንድ ጻፍ ከጻፍ ግን ገና እኮ ሪአክሽን አድርጌ አልጨረስኩ። ልክ እሷ ጋር ሳቆም እንትን አመጣች። ያ ሞዴሬተሮች አስገቧት አንዳንድ ከጻፈች። እሺ ሌላ የምትጠይቁኝ ጥያቄ ካለ ይኸውልሽ ግን ትክፈል አይደል? ሊገሉኝ ነው። ቢያንስ አብልታችሁ ግደሉኝ እንጂ ኤደን ኖ እንዳታስገቡ። ኖ ኤዲዬ እንዳታስገቡ። ገለውኝ። እቺ ምን ውስጥም የለችም። እሷ ምን ውስጥ የለችም። እቺ ልጅ እየተፈለገች ያለች ልጅ ናት። እዛ ሴት ነይ አግኝኝ ያልኳት ይኸው መጣች። ወሳፕ ልክላታል። ኦልሬዲ ደወልኩላታል። ወሳፕን ይዘዋለች እዛ ሴት። ከዛ መታ ታወርዳታለች። ያ ኮሜንታተር በጣም እየደጋገሙ እየጻፉ ያሉት ጥያቄ ስላለ ልንገርሽ። በዚሁም ለህዝብም ግልጽ ማድረግም ካለብሽ መናገርም ካለብሽ እንድትናገሪ ማለት ነው። ምን መሰለሽ አሁን እነሱ ኮሜንት ላይ እየጠየቁሽ ያሉት የወርቁ አይተነውን ትፈልጉታላችሁ። ወርቁ አይተነው እናንተ ነው ከፍ የሚለው። አሁን እቺ ልጅ ሳያት ምንም ወይ ተንኮል ውስጥ የለች ምን ውስጥ የለች። ቲክቶክ ራሱ 10,000 ነው የሚለው አይደል? ሙሏት እያላችሁ ነበር። 4 ፀጉር ምናምን ያየሁት። እንደገና የልብ ህመምተኛ ነኝ አለች። 2 አንበሳን ይጠይቅ ሙኒት የግድያ ስለሆነ 5 እንትና ለእስርም እየተፈለገ እንደሆነ ድርጅቱ ኪሳራ ወሬ ምናምን ጂኒ ብቱ ወልደ ጊዮርጊስ 10 አንበሳ ወርቁ አይተነው 25 አንበሳ። አለበለዚያ 10 ዓመት አብቃቋለሁ። ቶፒክ መጥቼ ከአንድ ዓመት በኋላ አንዱን ከአንድ ዓመት በኋላ አንዱን የሚመጣው አዲስ ዓመት አንዱን እያሰማው እኔ ጋር ነው የኔ ነው። ማን አባቱ ያዘኛል? እስቲ ኤኒ ታይም አይካል በየልደታችሁ እያመጣው ነው አንዳንድ ኦዲዮ ማሰማችሁ። ዛዶኪ ዛሴ በዚህ ልክ ገንዘብ ያስከፈለሽ፣ በዚህ ልክ አንበሳ ያሰጠሽ፣ በዚህ ልክ ገንዘብ አይደለም እኮ የአንበሳው ነው እኮ ገንዘቡ። ያ እኮ ያሳየሽው ገንዘብ ዞሮ አንበሳ መዛ የተሰጣት ጋላሪ ሙን እያለችሽ እንደነበረ እሱ ነው ከሱ ከፊ የነበረው ነገር አንቺ ያስፈራሽ ምንድን ነው የሚል ጥያቄ ህዝቡ እየጠየቀ ስለሆነ እያይዘሽ መልሽላቸው። ምንድን ነው የፈራሽው ስላሉሽ የፈራሽውም ነገር ከነበረ ምንም እንደሆነ እያነበብኩ ስለነበረ ጥያቄ መልሽላቸው። እሺ የኔ ቤተሰቦች እኔ የፈራሁት ስድዋን ጋይስ ይሄን ሁላ ገንዘብ የሰጣሽው ለምንድን ነው ሲሏት ማሰቢያ ጊዜ ለማግኘት ነው እኮ ሰዓት ነው። ገንዘብ እኮ አይደለም አንበሳ ነው ትላለች። አንበሳ ከጫካ ነው ለካ በእንጨት አባረሽው ነው አይደል?
ያ ገንዘብ አይደለም። አንበሳ እኮ ለታዲያ ላይ ሁለት ይጅም እንዴ እንትናቴ ዙዋቴ ይጅም እንዴ ተደምድ ቀንና ሌሊት የምትሳደበው ስድብ የተከበረ ባለቤቴን፣ የተከበሩ ልጆቼን፣ ቤተሰቦቼን፣ ስራዬን፣ እኔም የተከበርኩ ሰው ነኝ። ሳራ አንቺ የተከበርሽ ሰው ብትሆኚ ነው ጥርሷም በናይጄሪያ ቆለጥ የምትፍቅ ልጅ ጋር ጓደኛ የወገብ አጥንቴ ናት ብለሽ በየቦታ ተጓተሽ የምትሄጂው። አፏ የምትግሞጠሞጠው በወንድ ሽንት የሆነች ልጅ እሷ እውነት እቺ የቡና በፊሽ ካናፊ የሆነች ከእሷ ጋር ጓደኝነት እናት ይተው። አማራና ኦሮሞ ተጠላልቶ ሚዲያ ላይ ዳር እንድትያይ ከሚያደርግ ፍየሌ ልጄ ነው እያልሽ የምታወሪ ሴትዮ እሱ ይሄ ነው መከበር? ቁሻሻ የሆነ ዮኒ ማኛ ጓደኛሽ እሱ አሁን የልብ ጓደኛሽ ጅጅግያ ናት አይደል? እየደወልሽ ታጽናናሻለች አይደል? ሁለት ቪክተሞች አይደል? መከበር እንደዚህ ነው። አከም ባለው ፊት እከካ ሲሉ ሰምተሽ ብሩን እንጂ ወጉን የለሽም። በነገራችን እውነት ወጉን አልያሽው። ወጉ እኛ ጋር ነው ያለው። ወጉ እኛ ጋር ነው ያለው። ግርማ ሞገሱም እኛ ጋር ነው ያለው። የእውነት ከባለስልጣን ጋር ባገኝ እንዴት እንደማወራ በጣም አውቃል ሳልል በጣም መግባባት የምችል ሰው በስነ ስርዓት አንቱን ሳረሳ በደም ረጅም ሰዓት ማውራት ይችላል። እንደናንተ አይነት ልቅ ሰው ሳይ ደግሞ እንደዚህ ያጠናገርኩም የማውራት ችግር የለብኝ። ዛሴ እናንተ የሆነ ብር እጃችሁ ላይ ስላለ ዓለምን ሁሉ ያወቃችሁ ነው የሚመስላችሁ። አታውቁትም። ዓለም ወክ እየሄድኩ ነው ብለሽ እኮ ቀጭ ያልሽ እኮ በሂል የምትራመጂ ጀዝባ ነሽ እኮ። ይሁን ሂል ላይ የቆመ ጦጣ ነው የምትመስል። ከስድብ ይልቅ በቃ ብጠፋ ይሻላል። እኔ በጣም ታምሜ ነበረ። ታውቂያለሽ ጉቺ ምን ያህል እንደጎዳችኝ፣ ምን ያህል እንደሰደበችኝ አንድ ቀን መልስ ሳልሰጣት እኔ ምንም ነገር ምፈራው። አንቺ አሁን ስድብ ብርቅሽ ቢሆን ስድብ እንደዚህ ምሻሽክ ቢሆን እነ ጆከርና እነ ቡቺ አንቺ ጓደኛ የሆኑ ነበር? ዮኒ አንቺ ጓደኛ ይሆን ነበር? ቅሌታ ቅንዝራ ስድብ ብትፈሪ ነበረ? ስድብ ለአንቺ ምንም ባይመስልሽ ነው? መሲ ባላጠፋችሁ ነገር እንደዛ ስትረገጥ ምንም ባላጠፋ መጠን እንደገና የእነሱን ነገር ሌላ አጥንቼ እንዳወራ አይዲያ ሁላ ምሰጪኝ፣ ቁጥሩ ላይ ሌላ ሰው ሁላ ምሰጪኝ። አንቺ ቢዚ ሆንሽ ሰዓት ሰዎች የእነሱን ኢንፎርሜሽን የነ ሙኒትና የነ ምናምን እንዲያመጡ ይኸው እየነገርሽኝ አሰምችልሻለሁ አይደል? ስድብ አትወጂም? እውነት ደጋሹ አይደለሽ እንዴ? ፓርቲ አታዘጋጅ የለ እንዴ አንቺ? የስድብ ዋና ፓርቲ በየአመቱ እዩ ቢልዩ ጂኒ ቢልዩ የምታዘጋጅ ነሽ እኮ። ምንድን ነው ነቀዞች እያልሽ አይደል እንደዚህ? እዚህ ጋር ግን ጓደኝነት ይሻለናል ትያለሽ። ጓደኝነት ይሻለናል ትያለሽ። እዚህ ጋር ቁጭ ሲና እኔ የቱ ጋር ነው ሳያቆምኩት? እንደዚህ አይነት ቦታ ላይ መድረስ አይደለም ከኔ ቃል አይገኝም። ማናቸው ምናክም መጥቶ ነገ እግሬ ላይ ወጣሉ። ይቅርታ ይጠይቁኛል። ለምን ሰማችሁ? እነ ሙኒት ነገ መታችሁ እግሬ ላይ ትወድቃላችሁ፣ ምክንያቱም አልበደልካችሁም ትላለች። ዛሬ መታ እግራችሁ ላይ ወድቃለች አይደል? ጭራሽ ይሄን የዱባይን አይን እንዴት ነው ማየው ብላ በርላዋ ላይ ዘግታ አልወጣም ሁላ ስትል ነበራል። እንደዚህ አይነት ከሃዲ ናት። አልበደልኳቸው ሹቴ ስላልሆንኩ ከኔ ጋር ምንም ማታይ። ፕሊስ በቃ የምትሉ ሰዎች 10ሩን አንበሳ እዚህ አውርዱ።
ወይ አንበሳይን ራሴ ሰርቼ ያገኘዋለሁ እንደዚህ አውርቼ፣ ወይ እናንተ ታወርዱታላችሁ። ቹ ኢዝ ዘ ቤስት አንሰር። ሊያገኙ ስላልቻሉ እነሱ ናቸው የሚጓዘቱት። ስለዚህ ለዛ ነው እንጂ እኔ ማለት እግርሽ ላይ ራሱ ቢወድቁ እነሱ ጋር እንዳትገኝ ሳሪ። ማሰብ ያለብሽ እኮ ቢመጡ ለራሳቸው ጥቅም እንጂ ምን ከአንቺ የሚጎል ነገር አለ? ሰውነት እንጂ እኔ ምን አለኝ? እኔ ምግብ ቤት የሚበላ ሞልቷል። እህትነታቸው ቀራቸው፣ ዝምድና ቀራቸው። ከኔ የሚጠቀሙ እኔ ከነሱ ቲክቶከር አይደለሁ፣ ፎሎወር አይደለሁ። ምን አላመጣ ከዳም አላመጣ። ምግብ ቤቴ የሚበላ ሰው ብዙ ነው። እህትነት ቀረባቸው። እኔ ሰራተኛ ላመጣ ሰራተኛ አምጥቼ ኮሚሽን ምጠይቅ ሰው አይደለም። እናንተ ኮሚሽን ጠይቃላችሁ እያለቻችሁ ነው እኮ ስሙ። ኮሚሽን እየተጠቀም ሰው አላስቀጥር ምን ጥቅም አለኝ? እኔ ከነሱ ጋር ምንም የማደርገው ነገር ምናችንም እኮ አይሄድም። እኔ ራሴ እኮ ለዚህ እኮ ነው ከነሱ ጋር ወርጄ ሁሉ ሰው ምን አንቺ ራስሽ ነሽ እንደዚህ ሆንሹ ትሰሪያለሽ ነው ለዛ ነው እኔ ሆን አይደለሁ። ምን አላመጣ ከዳም አላመጣ ኮሚሽን እየተጠቀም ሰው አላስቀጥር ምን ጥቅም አለኝ? እኔ ከነሱ ጋር ምንም የማደርገው ነገር ምናችንም እኮ አይሄድም። እኔ ራሴ እኮ ለዚህ እኮ ነው ከነሱ ጋር ወርጄ ሁሉ ሰው ምን አንቺ ራስሽ ነሽ እንደዚህ ሆንሹ ትሰሪያለሽ ነው ለዛ ነው እኔ በቃ እንጂ እኔ አንቺን ባልፈልግሽ አላስገደድሽም። አያችሁ፣ እኔ አንቺን ባልፈልግሽ አላስገድድ። ጋይስ ኮፒ ሊንክ ተብተብ ምናምን አድርጎ አሁን እዚህ ጋር እንትን እየተደረገ ነው። ሂዱ ትንንሽ ምናምን እንትን አልኩት። ያ ተብተባ እያስገደደች ነው ለሚለው ማለት ነው። ምን አለች? ራሴ ነኝ እኮ ፈልጌ መጥቼ የምደውልልሽ የማገኝሽ እንጂ ማንም አስገድዶኝ አይደለም፣ ዝምድናሽን እህትነትሽን ስለፈለግኩ ነው ትላለች። ምን አንቺን ባልፈልግሽ አላስገደድሽም። ጥንቅም አድርጌ ምንም ቤት ነሽ እንዴት ነሽ ብዬ የምደውልልሽ ራሴ ነኝ የማወራሽ። ካልሆነ በቃ ግዴታ አይለብኝም። እኔ አንቺም አላስገደድሽም። በመሀላችን ያለው ዝምድና ኤሮፖም ስመጣ ምንም ስመጣ ተጠይቅሻለሁ። አያችሁ፣ ገና ኤሮፕም ስመጣ ትጠይቀኛለች። ከዱባይ ስጋ ይዛ መጣ፣ የሞተ በሬ ስጋ ይዛ አገልግል ሰርታ ይዛ ትመጣለች። ኤሮፕም ስትመጣ የትም ብትሄድ የትም ቦታ ዘመድ አድርጋኝ ልትሄድ ትፈልጋለች። ክርስትና ለምን አታነሽኝ? የጡት እናቴ ለምን አትሆኝ? እንዲልሻለሁ ያልኩሽ እኔ ምንም በክፋት ማለት በበጎነት ነው። አሁን ግን ነገር ሰራሁ። በቃ ይቅርብኝ። እኔ አያችሁ ጋይስ፣ እኔ በበጎነት ነው እኔ እህትነትሽን ነው እያለች ግን እስካሁን ድረስ ቅድም የምታሰማችሁ ሪከርድ እንደዚህ ያወራችኝ ነው ሪከርድ የምታደርገው። እቺ ሰው ታዲያ መሰሪ አይደለችም? ቅንቅና እንደዚህ ምስጥ አይደለችም ጋይስ? ጊንጥ ምን ይናደፋል? ጊንጥ እኮ ደግ ነው ጋይስ። እውነት እኛ እንደዚህ በእንጨት ስለምንነካው እንጂ ጊንጥ እኮ ሚስኪን ነው ጋይስ። ራሳችሁ በረሃ ላይ ካልሄዳችሁበት ምን ይነካል? ሚስኪን ነው እኮ ጊንጥ። ምን አድርጎ ያውቃል? እኔ ነኝ እንጂ የምመጣብሽ አንቺ መች መተሽብኝ ታውቂያለሽ? እኔ ፍቅርሽን ፈልጌ ነው ምናምን ትልሻለች። እዚህ ጋር ግን እንትን ትላለች። የቱ ጋር ነው የት ነው የቆምኩት? ውይ በዛብኝ እኮ የሆነ ነገር እንዳለካብች። እንደዚህ አይነት ቦታ ላይ መድረስ አይደለም ከኔ ቃል አይገኝም። ማናቸው ምናምን መጥቶ ነገ እግሬ ላይ ወጣሉ። ይቅርታ ይጠይቁኛል። ይሄ ነው እዚህ ቪዲዮ ላይ ነው እንዴ? ምን አይደለም ምን አላመጣም ከዳም አላመጣም ኮሚሽን እየተጠቀምሽ አላስቀጥር ምን ጥቅም አለኝ? እኔ ከነሱ ጋር ምንም የማደርገው ነገር ምናችንም እኮ አይሄድም። እኔ ራሴ እኮ ለዚህ እኮ ነው ከነሱ ጋር ወርጄ ሁሉ ሰው ምን አንቺ ራስሽ ነሽ እንደዚህ ሆንሹ ከነሱ ጋር ወርጄ። ገባችሁ? እነ ሙኒት ሰማችሁ? እናንተ የበታች ናችሁ ለሱ። እናንተ የበታች ናችሁ። ያ የበታች ነሽ እናንተ። ለሷ አትመጥኗት። ከእናንተ ጋር ወርዳ ሰው ሁላ ይቅርብሽ እነዚህ ሰዎች እያሏት ነው። አሁንስ እህትነት መረዳዳቱ መገረደዱ ምኑ ይሻለናል? እኛው እንኖር ማንንም ሳነካ ትላለች። መጣና እንደዚህ ይላል እየተርገበገበች። የእውነት ንፋስ የጠፋበት ቬንትሬተር ነው የምትመስለው። የለም መብራት የሚፈልግ የለም። እንደዚህ መጨረሻ ላይ ንፋስ ያጣ እንደዚህ ጋዴ ምሽት። የእውነት
አሁንማ የታምራት ገለታ ቤት ዶሮ መስላ ነው የመጣችው። ፓስታ ላው ላይ ጠቅላ የመጣች ነው የምትመስለው እኮ። ሰው በእንደዚህ አይነት እድሜ ነጭ የቡልጋሪያና የኡጋንዳ የመሰለ ሁማኔር አድርጎ ይመጣል። ጋይስ በቆሎ ነው የምትመስለው። በቆሎ እንደዚህ ሲፈለቀቅ የለም ብልቅርቅ ያለ ጸጉር ያለው አይደል? እነ በቆሎ መስላ መጣች። ቃጫ ላይ እኔ አንቺን ባልፈልግሽ አላስገደድሽም። ጥንቅም አድርጌ ምንም ቤት ነሽ እንዴት ነች ብዬ የምደውልልሽ አንቺ ነኝ የማወራሽ። ካልሆነ በቃ ግዴታ የለብኝም። እኔ አንቺም አላስገደድሽም። በመሀላችን ያለው ዝምድና የሮቶን ስመጣ ምንም ስመጣ ተጠይቅሻለሁ እንዲህ እልሻለሁ ያልኩሽ እኔ ምንም በክፋት ማለት በበጎ አንቺ ያልገባሽ ነገር መቃብር ውስጥ እንኳን የሰላም አልልሽ እንኳን ኢሮፕ የእውነት እንደዚህ እሳት እንደዚህ ውይ ያረገ እያቃጠለኝ እንኳን ሰላም አልልሽ። ገላ ምጬሽ ነው የማልፈው። ሌላ ገሃነብ ውስጥ ነው የምገባው ላንቺ ስል። ደረጃ እንኳን ገሃነብ አለው ቢባል አንደኛውን ደረጃ ትቼ ሌላ ሁለተኛ ገባል። ሰላም አልልሽ። እኔ ጋር ሰው ካልፈለኩ እናቴ 20 ዓመት አላገኛትም። አውቆኝም እኮ ግን እሷ ናት እየተባለች እኔ እንዲነሳ አልፈልግም። በቃ እነሱ ድራማ ነው እየሰሩብኛል። ከዚህ በኋላ ከማንም ሰው ጋር አፌም ስሜን ምንም ማልፋት ለምን መሰለሽ እነሱ አይደለም የሚያየኝ እግዚአብሔር ስላለ እኔ የምፈራው ይፈጠር ድራማ እየሰሩብኝ ነው ትላለች እኮ። ይሄን ሁላ እያወራች እንኳን አይገባትም እኮ። እስቲ የታርሰ አንቺማ ገቢበትም እንደዚህ ነገር እኔ ዲፌንድ አደርጋለሁ። የፈለገ ይሄ ነው ብሎ ኤቪደንስ እንዲህ ብሎ የማይዙሽ መንገድ እኔ እጨርሷል። አንቺማ አትወጪ። እኔ ጨርስልሻለሁ ጉዳዩን። እኔ ጠበቃሽ እያለሁ እንዳይነቁብሽ ጉዳዩን ሽፍንፍን አደርጋለሁ አልኳት። ሽፍንፍን እንደዚህ ጥምርር አድርጓለሁ ስላት አየሽ አይደለ ሙኒት ምግብ ቤቴን አላበሻ ከጠሩ ኦልሬዲ አመልክታ ጨርሳለች። ባይዘወይ አመልክታ ጨርሻለሁ፣ አመልክቼ ጨርሻለሁ አለች። በአሽሙር እንኳን ልክ እኔ እንዳረገች እኔን እዚህ ጋር ፊራ ልካ እዚህ ጋር ጠበቃ ስፈልግ ጠበቃ ባለስልጣን ብላ የደወለችለትና ጠበቃ ፈልግልኝ ለዚች ልጅ ነው ብላ ፒክቸር ስትልክ አንቺ የታባሽ ገብተሽ ነው ብሎ ላከብ። እሺ የታባሽ ሄደሽ ነው ከማጋ ደግሞ ተጣልተሽ ነው አለኝ። እሱ ደግሞ ቲክቶክ አያውቅ። ይኸው እንደዚህ ተብዬ ብዬ እንዳለ ስልክ ምን እዚህ ውስጥ አስገባችሁ ብለው ነች እሷ ለፊልድ የመጣ ዱባይ ባለስልጣን ምናምን ኦልሬዲ እኮ ክስ መስርታለች። እኔ ይሄን ነገር ባላነሳ ኖሮ ኦልሬዲ እነሱ ሳያውቁት ሜል እንትን ላይ ናቸው እና ኤኒ ታይም የሆነ ነገር ካደረገች አሳውቃ ስለነበረ ልታነሳ። እሺ ዛሴት ምግብ ቤት ሸሜር ከጠሩ ሄልዬ ምን መታሰብ አንቺ ራስሽን መንገድ ጨርሽ። ከዚህ በኋላ እንዴት እንደሚያፈታ አያችሁ። አንቺ የራስሽን መንገድ ጨርሽ፣ እኔ ደግሞ እዚህ ያለውን ኦልሬዲ አስመዝግቤያለሁ፣ ጨርሻለሁ። ምክንያቱም እኔ ያለሁልሽ ሚዲያ ላይ ወጥተሽ አትናገሪም። እኔ እያለሁ አንቺ ወጥተሽ ልታወሪ አልኳት። ገባችሁ? አንቺ ልታወሪ ስላት እዚህ ያለውን እኔ ኦልሬዲ አስመዝግቤያለሁ አለች። ስሙን አልሀበሻ ካሉ አለቃቸው ማለት እንዴ ሀበሻኛ ነው እኮ ቢላል አልሀበሽ የሚባል እኮ አለ እንዴ ቢላል አልሀበሽ እንዴ አልሀበሻ ወር ሀበሻ እኮ እንዴት ነው ሀበሻ የሚለውን ስም ያንቺ ልታረጊው የምትፈልጊው? እግዚአብሔር እንዴ አልሀበሻ ለአንቺ ልታርግና ሀበሻ ነን እኮ አልሀበሽ አልሀበሺን ኩለ ሕልዊ ያ ብንት الحرمين حلالين አለኩ ማን هو are you the first of all
ነገ ኢትዮጵያ የሚል ስም ትሰጪውና ለሬስቶራንትሽ እስቲ ኢትዮጵያ ይበሉ ልትይ ነው እኮ። እናቴ ትሙት ቴዲ 10 ጊዜ ኢትዮጵያ እያለ ይዘፍናል። እስር ቤት ልታጉሪው ሄደሽ ብላክሜል ልታረጊው። እናቴ ትሙት ታስቃለች እኮ ገስ እናቴ ትሙት። ወይኔ 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 ችግር የለም በልጄ እንዳታስብ። በቃ እንደሱ ከሆነ በቃ እሺ፣ እንደሱ ከሆነ የራሴ ነው ብለሽ ከሌላ ሰው የተላከልኝ ነው ብለሽ ስምን ባጠቅሽ እኮ እንግዲህ አስገደደችኝ። ስለ ጊፍቴ የመጨረሻ የሚባለውን በሆነ ሰው ወይንም አንቺ ካልተመቸሽ ስላት ምን እንደምትለኝ ስሙ። እዚህ ጋር ቆይ፣ እዚህ ጋር ስሙት። ቆይ ከጀምሩ በልጄ እንዳታስብ። በቃ እንደሱ ከሆነ በቃ እሺ፣ እንደሱ ከሆነ የራሴ ነው ብለሽ ከሌላ ሰው የተላከልኝ ነው ብለሽ ስምን ባጠቅሽ እኮ ምንም ችግር የለም። ስም አትጥቀሽ ነው እንጂ አንቺ እንዴት አድርጌ ጊፍቱን አሁን ለምሳሌ በሌላ ሰው እዚህ ሀገር ባለ ሰው እንኳን እንትን ካስገባች የኔ ነው ብለሽ ሳትናገሪ ዝም ብለሽ መላክ ነው ብላ እንዴት እንደምልኩላት ታክቲክ እኮ እየነገረችኝ ነው። ይዋት እዚህ ጋር ያርግልኝ ሰውዬ ማድረግ ከቻለ እሰየው ነው። እንደው ጥሩ ነው። አሁን ደውዬ ትንሽ ቆይ፣ አሁን ደውዬ አናግረዋለሁ። ትንሽ 1-2 ሰዓት ተኝቼ ነው የምነሳው። ከዛ አሳውቅሻለሁ። ስለ ቲክቶክ ምን ግንዛቤ ያለ ጊፍት መላክ ምናምን ታውቃለህ እንዴ ብለሽ ዝም ብለሽ ጠይቂዋለሽ። አዎ እለዋለሁ። አዎ ችግር የለው። አዎ ችግር የለው ምናምን ካለ እንትን ታደርጊያለሽ። ከዛም እያስገደደችኝ ራይት ስለማላክ እኔ ዝም ብዬ ዘው ብዬ ሲመጡ ደስታውን ጫጫታውን ማስታረቁ። አሁን እስኪ አንድ ሽማግሌ ያስታርቃቸው ላይ እኔ ነበርኩ ሰብስቤ ማስታረቁ። ተው እንደዚህ ነው፣ ተው ፍቅር እየተደረገ እየተመለሰገነ እርስ በራሳቸው ከመታ። አሁን ግን ማናቸውንም አያገኙኝም። አያችሁ እዚህ ጋር እንደውሪት ወደውትል እስቲ ያው ማን አባቱ እንደሚያስታርቃችሁ ማን አባቱ። ምግብ ቤት ሄዳችሁ ወከባ መፍጠር ነበረ ስራችሁ። እንደ ድሮ የሚያስታርቃችሁ ሰው ይምጣ እስቲ፣ አንድ ሰው ይምጣ እስቲ። ምድረ ብትንትን አሁንማ በትንትናቸው ወጣ። ከኔ ጋር ተጣሉ፣ በትንትናቸው ወጡ። እኔ ነበርኩ ተው ብዬ ማስታርቃቸው። እራሷ በታት ናቸው እኔንም ማስታርቀው ትላለች። ጋይስ እራሷ በትንትናቸውን እንኳን አውጥታ እናቴ ትሙት ቄሽ ቢላት ግን ሲመጡ ደስታውን ጫጫታውን ማስታረቁ። አሁን እስኪ አንድ ሽማግሌ ያስታርቃቸው። ላይ እኔ ነበርኩ ሰብስቤ ማስታረቁ። አያችሁ እስቲ አንድ ሰው ያስታርቃቸው። አሁን በትንትን ብለዋል። እኔ ነበርኩ ማስታረቃቸው። ተው እንደዚህ ነው፣ ተው ፍቅር እየተደረገ እየተመለሰገነ እርስ በራሳቸው ከመታ። አሁን ግን ማናቸውንም አያገኙኝም። የማናቸውንም ደጋፊ አይደለሁም፣ የማናቸውንም ጠላት አይደለሁም። እኔ ራሴን ነው ከዚህ በኋላ መስራት። ገብቶቻል። እስቲ ማን አባቱ እንደሚያስታርቃችሁ ይታያል። ሙኒት ሙኒት አንበሳ ወርዳ ነው እንዴ ልታስገድለኝ የምትፈልግ ሰው ናት። ምን ችግር አለ? ጋይስ ጋለሪ ከቀየረ ፕሊዝ ጋለሪ ቼክ አርጉት። ትንንሹን እንትን አርጉበት። እስካሁን ደስ አታርጉ ያልኩ ጋለሪ እንትን እንዲለው እንዲመጣ ነው አዲስ። እና እስቲ ደግሞ ነገር የለኝም፣ አንድም ነገር ምፈራው ነገር የለኝም። እጇ ላይ ቢኖር ሷታ እንትን ታረጋለች። ለምንም ማትመለስ ሰው ናት፣ ጨካኝ ሰው ናት። እንኳን እጇ ማስረጃ ኖሮ ማስረጃ ሳይኖር ሰውና ሰው ልታጋድል የማታረገው ነገር የለም። ለምን እኔ ጀግና ሴት ነኝ፣ እውነተኛ ሴት ነኝ። ጀግና ስትይ እንኳን ጅል ነው የምትመስለው። ባይዘው እኔ ጀግና ሴት ነኝ ስትይ ራሱ ጅል ነው የምትመስለው። ጀግና የሚለው ቃል ራሱ ከአፍሽ ሲወጣ ራሱ ጅል ሆነ ነው የሚወጣው። የእውነት አይደለሽ። በደህና ጊዜ የዘረፍሽው ብር ባይኖር ኖሮ ጅለሽ። ቃሉ ራሱ ካፌ ሲወጣ ጅል ነው የእውነት። ምንም የምፈራው ነገር የለም። ማንም በጣም እንትናት ግን የሆነ የጨካኝ ፊት ነው ያላት። ፊቷ የለም እንደዚህ ስታያችሁ እያለች እዚህ ውስጥ የሆነ ነገር ታስባለች። ምን እንደምታረግ እንዴት እንደምትቀር የለም። ቂጧ ስር የሆነ ጉድጓድ አለ ምናምን ነገር እኔ ቢፈተሽ የሆነ ብቻ የሆነ አጽሞች አይጠፋም። እቺ ፊቷ ገስ ረበሶ ቆመ ጠብቀ መሳሪያ ነው የምትመስል። ሺት የተበላሸ ፓስታ የመሰለ ሴትዮ ታቀኛል። ምንም የማምሰራው እስካሁን ታቆየኛለህ።
የቻለችውን የምትችለውን ያህል እኮ አድርጋለች። የምትችለውን ያህል እኔ ቀብርሻለሁ ነው ያለችው። እድሜሽን አሳጥረዋለሁ ነው ያለች። እሷ እግዚአብሔር ሆና የኔን እድሜ ልታሳጥር። እኔ ምንም የምንፈራው ነገር የለም። ሙኒት አንበሳ ውርዳ ትገባለች። በቃ የቤቱ ደንብ ነው። ምን ችግር አለ? የለኝ ስርቆት የለኝ፣ የበደልኩት ሰው የለ። ሳሪ ይህን ሰሞን ኢንቨስትጌት ተብለሽ ወረቀት ካልመጣልሽ ብዙ ሰው ቦልካለሁ ባይዘው። የእውነት እኔ ከሴች እኮ አለ። የእውነት ዝም ብለሽ ታለሽ። የኔ ኢንሳይደርነት ጅስት የእናንተ ወሬ ላይ ማንሻውከክ ብቻ ከመሰለሽ ይሄ እሺ፣ ጀስት እስቲ እናያለን። እሺ የሆነ እንትን ዱባይ ላይ ምናምን የሆነ ነገር እየተደረገባቸው